ታላቅ የሆኑ መድኃኔዓለም ኢየሱስ ክርስቶስ የቀራንዮ ንጉሥ እሱ በማንነታችን ላይ ሁሉ ይክበር። መድኃኔዓለም አባቴ ክብር ሁሉ ለመድኃኔዓለም። እኔ የእውነት ያው እልል እንደማይባል አውቃለሁ፣ ግን ደስታዬ ወደር የሌለው ደስታ ነው። ከእኔም ደግሞ የምትማሩት እጅግ በርካታ ነገር ስላለ እልል ብዬ ልጀምር ነው። እመቤቴን አልቻልኩም፣ እኔ አልቻልኩም። እልል ልል ነው። እንዴት ነሽ አረግዬ? ሀገሬ እንዴት ነሽ? የኔ ውድ እግዚአብሔር እልል ልል ነው። እልል ብላችሁ የለም ተራስ እኔ እልል ልል አልቻልኩም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መድኃኔዓለም ኢየሱስ ክርስቶስ ክብር ሁሉ ለሱ ይሁን። እመቤቴ የዘራ ያዕቆብ እመቤት የዋሻዋ ንግሥት ለአባ ኤፍሬም ለአባ ያረቆስ የተለመነች እመቤቴ ለሁላችንም ትለመን። ለእኔ የደረሰች የኔን ጓዳ የፈተሸች የኔን ሰንሰለት የበጠሰች የኔን እንቆቅልሽ የፈታች የኔን የተዘበራረቀ ሕይወት ያስተካከለች እመቤቴ በቤታችሁ ትግባ። የእውነት በቃ ፋሲካ እንግዲህ ከፊት ለፊታችን የቀረው 1 ሳምንት ነውና እንደው ደስታ ሙሉ ትሙላላችሁ በየቤታችሁ። ስራችሁ የተባረከ ስራ ይሁን። በሷ የተወደደ በልጇ የተባረከ ስራ ይሁንላችሁ። እግዚአብሔር ይመስገን። የእውነት እኔ በጣም ደስተኛ ነኝ። ከየት ጋር ጀምሬ የት ጋር እንደማቆመም ግራ ይገባኛል አንዳንዴ። በጣም ብዙ ሰው ሲያይ እንደዚህ በቃ በደንብ የሞላላት ነገሮች የተስተካከሉላት ፈተና የሌለባት ሴት ነው እኔ ብዙ ጊዜ እናገራለሁ። እንደዛ ነው የምመስላችሁ፣ ግን እንደዛ አይደለም። እንደዚህ ላድርገዋ። መብራት በጣም በራብኝ። እንደዚህ በደንብ እንዲታየኝ ማለት ነው። እንደዚህ ይሁን አይደል? እና ቆይ ይሄኛውን መብራት ላብራ እና እመቤቴ የእውነት በጓዳችሁ ትግባ። በቃ በጓዳችሁ ትግባ። ኑሯችሁን ሁሉ ታስተካክለው። በፈተናችሁ ውስጥ በመከራችሁ ውስጥ እሷ አብራ ትገኝ። እሷ ታሻግራችሁ። ልጇ ዳኛ፣ እውነተኛ ዳኛ አምላክ ነውና እሱ ይፍረድላችሁ። በብዙ ፈተና የተፈተናችሁ እህት ወንድሞቼ እንዳላችሁ አውቃለሁ። እግዚአብሔር አምላክ ይፍረድላችሁ። በቃ ዋጋችሁን እሱ ይስጥ። የእውነት እኔ ነው በቃ የትኛውን ፈተናም በጣም ስራ ሰራለሁ አይደል? ምናልባት ብዙዎቻችሁ ከውጪ ጀምሬ ከሳውዲ አረቢያ ጀምሬ በጣም ስራ ሰራለሁ። እግዚአብሔር ይመስገን እድለኛ ነኝ። ስራ በጣም ነው የምሰራው። እኔ ስራም አልንቅም፣ በጣም እሰራለሁኝና ግን አንዳንዴ ሰርታችሁ የኔ እናት እመቤቴ ታስብሽ የኔ ውድህት ሰርታችሁ ውጤቱ የእናንተ መሆን ያለበት እሺ፣ ውጤቱ የእናንተ መሆን ያለበት ውጤት ለሌላ ነው። እኔ ይገርመኝ ነበር መብርሃንን፣ ግን እኔ ከፍቶኝ አያውቅም። እግዚአብሔር አንተ የወደድከውን አድርግ ነው የምለው ሁልጊዜ። እናንተም በህይወታችሁ ውስጥ የወደድከውን አድርግ፣ በቃ የፈቀደውን ያድርግ በህይወታችሁ ውስጥ። እሱን እስካመናችሁ ድረስ ያመኑትን የማይከዳ አምላክ ስለሆነ ግድ የላችሁም። እንደወደድክ በቃ እንደፈቀርክ አባት ለልጁ የሚያስፈልገውን ያውቃልና የሚያስፈልገንን አንተ ስጠን። በቃ የሚያስፈልገንን እሱ ይስጠን። ቀንና ጊዜ ያለው ቢዘገይም ማንም አይቀድመው። እኔ እመቤቴን ነው የምነግራችሁ። በጣም አሁን ላይ ያው የመድኃኔዓለም ዋዜማ ብዙ ሚስጥሮች ስለተጋለጡ ነው የምነግራችሁና በጣም ብዙ መተት ነበር እኔ ላይ ያለው፣ ብዙ ከምላችሁ በላይ። እሺ እኔ ውድ ብዙ መተቶች ነበሩ። ከመተቱ አንዱ እድልና የሰላቢ ነበርና ዛሬ የተቀበልኩት ገንዘብ ለነገ፣ የእውነቴን ነው የምነግራችሁ፣ ለነገ የለም። ምንድነው በቃ ግራ ይገባኛል። እንደው በቤቴ እንደፈቀርሽ አንቺ ላላላት ነበርና በመሃል ጥር 10 በርሜል ቅዱስ ጊዮርጊስ ሄጄ ነበረ። እኔ የእመቤቴ ጉዳይ የስውሯ ማርያም ጉዳይ ሁልጊዜ ያንገበግበኛል። ዛሬ አልናገርም። ለምን መሰላችሁ? 2016ም 2015ም በደንብ ስናገር የሚያዳምጠኝ ሰው ስለሌለ፣ አሁን ግን እመቤቴ ቤቷን ራሷ ስለያዘች ያው ሁሉም በአደባባይ ይወጣል። ግን የኔ እናት
እውነቴን ነው የምነግራችሁ። እኔ በውሸት ወይ በሆነ ነገር ሆን ባይኔ ያየሁት ብዙ ጉዶች ስላሉ ሁሉ ጊዜ ለምንድን ብዬ ጠይቅ ነበርና ብዙ ሰው እኔን ነው የወቀሰው፣ እኔን ነው ብዙ ነገር ያለው። ስለዚህ እኔ አሁን መጨረሻ ላይ ጥቅምት 23 አሁን 2017 ታስሬ ህዳር 7 ቀን ነው የወጣሁት። እሱንም እንዴት እንደወጣው ራሱ ያጋስታ ዓለምን ስላሴ ስራ በጣም እነግራችኋለሁ። የእውነት ነው የምነግራችሁ። እና በርሜል ቅዱስ ጊዮርጊስ ሄጄ እንደማንኛውም ሰው ጥያቄ ነበረኝ። በርሜል ቅዱስ ጊዮርጊስ ሲሄድ እና እኔም ሰው ነኝ፣ ልጆች አሉኝ፣ ትዳር አለኝ፣ ህይወት አለኝ። ሰርቼ መለወጥን አልቻልኩም፣ መስራት ብቻ እንጂ ጉልበቴ እያለቀ ነው፣ እድሜ እየሄደ ነው። ሰው መቼም አንድ ቀን ባደረ ቁጥር እየደከመ ነው የሚሄደውና ምንድነው ይሄ እንደማንኛውም ሰው ተነስቼ እሺ እናቴ የስውራ ትስማችሁ የእውነት መብርሃን የዘራይ ቆመቤ የዋሻዋ ንግስት ሁላችሁንም ትስማችሁና በርሜል ቅዱስ ጊዮርጊስ ሄድኩኝ። በርሜል ቅዱስ ጊዮርጊስ ሄጄ ግን የ3 ዓመት ጥያቄ ነበር የተመለሰልኝ። ስለ ራሴ ያልነበረም ጥያቄው የተመለሰልኝ፣ ያው ስለ ቤቷ ነበረ። አንዳንዴ እኔ አቅም ኖሮኝ ወይም ደግሞ ጻድቅ ሆኜ ምናምን አይደለም፣ ቤተክርስቲያን በጣም በብዙ ፈተና ተፈትኜ የተሸሸኩባት የክርስቶስን ቅዱስ ስጋውን ቅዱስ ደሙን እንድቀበል የፈቀደችልኝ ቤተክርስቲያኔ ሰው እንዲዛበትባት ወይ ውስጡ የሆነ ነገር እንዲደረግባት አልፈልግም እንጂ እኔ ጻድቅ ሆኜ አይደለም። በጣም ኃጢአተኛ ነኝ። ያው ብዙዎቻችሁ ታውቁኛላችሁ፣ በኃጢአት የወደቅኩ ሴት ነኝ። ግን ምንም በኃጢአት በወድቅ ደግሞ ቤተክርስቲያኔን ሲጫወቱባት ማየት አልፈልግም እና ቤተክርስቲያን በጣም ነበረ በቃ ከጸሎት አንዱ የስውራ ማርያም ቤተክርስቲያን ነበር። በቃ ያስለቅሰኝ ነበር። እመቤቴ ምን ሆነሽ ነው? ቤትሽ ምንድነው? ውስጥ ያለው ነገር ምንድነው? ሚስጥሩ በቃ እና ምንድነው እያልኩ በምንጠይቅበት ሰዓት በፊት ያው እስር ቤት ገባው። 8 ወር ታስሬ ስወጣ የታሰርኩበት ጉዳይ በሌላ ነው ተባለ። ያው ኬዙ ግን ሁላችንም ውስጡን እናውቀዋለን። አባቶች የሚያውቁት ነበር፣ እዛ ውስጥ ያሉት አገረስ ማነው የወረዳው የሚያውቁት ነበር፣ ሁሉም ብቻ ያውቁት ነበረ። ከዛ ተፈትቼ ስወጣ ደግሞ አሁንም ጥያቄ ነው ያነሳሁት። ምንድነው እዚህ ጋር ያለው ችግር ምንድነው እያልኩ ነበር የምጠይቀው። ምናልባት መንክር ሚዲያ ላይ ማየታችሁት ከሆነ አላቅም። ብቻ እዛም ከተናገርኩ በኋላ ድጋሚ እስር ቤት እንደሚያስገቡኝ ነገሩኝ። ይሄን እንኳን እስር ቤት ሲያስገቡኝ የእውነት ነው የምነግራችሁ፣ ሀገረ ስብከቱ ጠንቅቀው ያውቁ ነበረ እና ከሀገረ ስብከቱም ጋር ውስጡን እየተነጋገርን ለምንድን ነው ወደ እስር ቤት ከምከቱኝ ያለውን ነገር መፍታት አይቻልም ወይ እያልኩ ነበርና ብቻ በጣም ብዙ መቤቴን ነው የምነግራችሁ፣ ብዙ መገፋትም ሚዲያ ላይ የማይወጡ ብዙ መከራዎችን ብዙ ነገሮችን ነው የደረሰው። ግን እግዚአብሔር ይመስገን ለምን በቃ እንደው በቃ ትርብዬ ነበር ስሟገት የነበረው። ለሞት የመጣ ነገሮችን ሁሉ እግዚአብሔር አሳልፎ አይሰጠኝም። በቃ እመቤቴ አሳልፎ አትሰጠኝም። እንዲሁ ስንከራከር ነበረ እንጂ ከዛ እስር ቤት ገባሁ። እስር ቤት ገብቼ መድኃኒዓለም ክብሩን ሁሉ ለሱ ይሁን ፍርድ ቤት አንዴ ቀረብኩና ከፍርድ ቤት ይሄን ማለት ይሄ የሚሰራ ምኑ መሰላችሁ? መተት፣ በጣም ብዙ መተት ነበርና እስር ቤት ፍርድ ቤት ቀርቤ ያው ፍርድ ቤት በስልክ ሲሉኝ የነበረውን ነበረ ፍርድ ቤት የተናገሩኝና እኔ ደግሞ ለክብር ዳኛው ተናግሬያለሁ። እንደዚህ ይሄማ እንደዚህ አይደለ ወይ ብዬ ከዛ ያጋስታ ዓለም ስላሴ ዕለት ህዳር 7 ቅዳሜ ቀን ነው አይደለ ቀጠሮዬ። እኔ ሰኞ ወይ ማክሰኞ ቀን ነው ፍርድ ቤት ድጋሚ የምቀርብበት ማለት ነው። ህዳር 6 ደግሞ ጉስቋም ማርያም በ6 አርብ ቀን ነበረች ካስታወሳችሁ። ጉስቋም የተፈታ ፍቻዋ በ6 አርብ ቀን ነበርና አርብ ዕለት ከ11 ሰዓት ምናምን 11 ተኩል አካባቢ ያው ኦልሬዲ እስር ቤት ተዘግቷል፣ እራት ገብቶልናል ምናምንና ሮማን ገዛኸኝ ተብሎ ወጣሁ። ስወጣ ምንድነው አቤት ብዬ ስወጣ አንቺ ንጹህ ሴት ነሽና ለነገ ትወጫለሽ አሉ። እንዴ ነገ እኮ ቅዳሜ ነው እንዴት ይሆናል? በቃ ግራ ገባኝ። እውነት አጋስታ ዓለም ስላሴ እውነት ሊፈረድልኝ ነው? እነሱ የፈለገ ነገር ቢያደርጉም እግዚአብሔር ግን ስራውን ሰራ። አጋስታ ዓለም ስላሴዎች እንግዲህ ብዬ በጣም ደስ ብሎኝ የእውነትም
እስከወጣ ድረስ አላመንኩም ነበረ። ህዳር 7 ጠዋት ላይ ወጣሁ። ከዛ ደግሞ ህዳርን ተሳስን ቆይቼ ጠር ላይ የበርሜል ቅዱስ ጊዮርጊስ እኔ በየወሩ አጋስታ ዓለም ሥላሴ የእውነቴን ነው የምነግራችሁ። ልክ 7 ስገባ ከዋዜማዋ ጀምሮ አጋስታ ዓለም ሥላሴ እነግራችኋለሁ። እመቤቴን ነው የምነግራችሁ። ከእስር ቤት ከተፈታው አሁን አይደለም ሰኔ 19 ቅዱስ ገብርኤል ቀን ነበር 2016 የተፈታሁት። ከሐምሌ ጀምሮ ሲደረግልኝ የነበረው እነግራችኋለሁ። እሱን የሥላሴን ስራ እና ጠር 7 ደግሞ ህዳር 7 ቤት ውስጥ ምን ተገኘ መሰለሽ? ቀንዳውጣ ምናምን እንዳባ ጨጓሬ ነገር ተለቆ ቤት ውስጥ ተገኘ። በቃ እኔ ምንም አላልኩ። እግዚአብሔር አንተ ታውቃለህ፣ አንተ ፍረድልኝ ነበረ። ከዛ ልክ ጠር 7 በርሜል ቅዱስ ጊዮርጊስ ትኬት ተቆረጠልኝ። የአጋስታ ዓለም ሥላሴ ስጦታ ነው፣ የኔ አይደለም። ስጦታ ተሰጠኝና አጋስታ ዓለም ሥላሴ በቃ ወይ ተፈቀደልኝ በርሜል ብዬ ተነስቼ በርሜል ሲሄድ ምን አገኘሁኝ? የ3 ዓመት ጥያቄ እንግዲህ 2015 ጀምሮ ነበረ ጥያቄና መልሱ እና ስለ ቤቷ ነበር ብዙ ነገር የሰማሁት። ያያሳየችኝም ፈተናው ከዚህ ከምትሉት ማለት ከአሚሮ በላይ የሆነ ነበርና በቃ በጣም ነበር ግራ የገባኝ። ከዛ እዛ ሆኜ የሞት መንፈስ ነበር የተላከብኝ በ17 ጠር 17 የሞት መንፈስ ተልኮ ያው ምስክርነት ሰጥቻችኋለሁ፣ የሰማችሁ ሰምታችኋል። እና እግዚአብሔር ይመስገን ያ ሁሉ አለፈና አሁንም ምን አልከፋኝም። መቤቴ በራሷ ሰዓት የራሷን ደግሞ ሰዎች ተነሱና እንደዚህ ያው ተነሳ። ኦሬዲ ያንን ነገር ላነሳው ፈልጌ ሳይሆን የመድኃኔዓለም ዋዜማ ቀን እኔ ዝክር እስር ቤት ሆኜ ነው በጸሎት ነው ጠይቄ በቃ እኔ ከሰው መገናኘት አልፈልግም ማለት በቃ ብዙም ከሰው ጋር ብሰራ ከሰዎች ጋር ባለው ነገር ሁልጊዜ ስም ነው የሚሰጠኝና እኔ ይህን ስም ደግሞ አልፈለግኩትም የኔ ባህሪ ስላልሆነ ምን መልካም ብናደርግ ምን ጥሩ ስራ ብትሰሩት ሌባ የሚባለውን ስም እኔ አልወደውምና ይሄ ስም ደግሞ ለኔ ሁልጊዜ የሆነ ደይሷኮ ዘርፋለች ምናምን የሚባለው ያመኛልና እንደው አጋስታ ዓለም ሥላሴ ከተሰጠው በቃ እግዚአብሔር ባንተ የምቆነጠጥበትን ባንተ እያልኩ ነበርና እስር ቤት 8 ወር የጠየኳት ጥያቄ ከወጣ በኋላ ተሰጥቶኛል። አሁን ሁልጊዜ ያው እንደምታዩት ያው ሚዲያም ላይ ስለምለቀው ሁልጊዜ ዝክሮችን እዘክራለሁ፣ ብር እቀበላለሁ። ብር ተቀብዬ ግን እመቤቴ ነው የምነግራችሁ። እመቤቴ ዛሬ ተቀብዬ በማግስቱ ብሩ የለም ከአካውንቴ ምን እንደሚወስዱ አላውቅም። ይሄ በየቀኑ ነው። በቃ ፈተናው ከምላችሁ በላይ ነው። አሁን የመድኃኔዓለም ዝክር በጣም ብዙ ዝክር ስለነበረ ያው እንዳያችሁት ለካ የእሱ ስራ ነውና መጀመሪያ አሳሪፊኝ ማርያም ሄጄ ስጦታዬን ሰጥቼ ስመጣ ብሩን ልክ ግቢው ይዤ ስገባ እናቴ አሳሪፊኝ ማርያም የሚያልኳትን ለምን እንደሆነ ነግራቸዋለሁ። ይሄ ሁሉ መከራ ሲበዛብኝ ነው እመብርሃን እባክሽን በቃ ወደ ስውራ መሄድ አልቻልኩም። በጣም ብዙ ፈተና ነው ለኔ ያለው። ለሌሎች ብዙ ነገሮች ሊደረግ ይችላል፣ ሚስጥሩ ሌላ ነው። እሱም በቅርብ በቃ ዓለም እንደዚህ እንደተነጋገረባት እመቤቴ የስውሯ ማርያም እየተባለ እንደተነጋገረባት አሁን ደግሞ በቃ የምትሰሙትን ትሰሙታላችሁ። መናገር አቅምም ስለሌለኝ እናቴን ድንቅ ስራ እና እመቤቴ እባክሽን በቃ አሳርፊኝ እባክሽን ስላት በምክንያት ነው እሷ አረፈችበት ቦታ ላይ የሄድኩትና ቦታው እሷ ያረፈችበት ቦታ ልጇን ይዛ ያረፈችበትን ቦታ ሳየው በቃ አለቀስኩና አንቺ አርፈሽ የለ እኔንም አሳርፊኝ በቃ እኔ በጣም ደከመኝ በቃ ከበደኝ። ከዚህ በላይ ምን እንዴት ብዬ ልቋቋመው እመቤቴና ብዬ በጣም በቃ ለምኛ አሳርፊኝ እናቴ ብያት የእውነትም አሳረፈችኝ። የእውነት ነው የምነግራችሁ። የእውነት ግን ከየቦታው የሚላኩ መናፍስቶች እኔ በግልጽ እንደዚህ መተው እንትን ባይሉኝም በስጋ ባይጎዱኝም ሐኪም ቤት ሆስፒታል ምን ባያስገቡኝም ውጊያው በገንዘብ ነበረ። እግዚአብሔር ይመስገን። አንዳንዴ በህይወታችሁ በገንዘብ የሚያልፍላችሁን ነገር አመስግኑ መድኃኔዓለም። እኔ ይገርመኛል። በቃ የአስራት እንኳን ገንዘብ ልሰጥ ስል አልችልም። በቃ
ዲያምላኬ የኔን ገንዘብ ይወስዱት ያንተን ለምንድን ነው የሚወስዱት? ያስራት ብዬ የማስቀምጠው አላገኘውምና ልክ የመድኃኔዓለም ዋዜ ማለት እንደውም የሚገርማችሁ እዚህ ውስጥ ይሄው ሃይሚ የሚካኤል ልጅ እሷ እንዳጋጣሚ ልብስ እኔ ጋር ነበራትና እኔም ይሆነ ሰላም አጥቻለሁ ተኝቼ ስነሳ አጋጣሚ እሷ ስደውልልኝ ሮሚ ልብሱን አሳይኝ እስኪ በቪዲዮ ላኪልኝ የሰራሽውን ልብስ ስትለኝ በቃ እሺ ላሳይሽ አልኳትና ተንደርድሬ ወረድኩና ሱቅ ፎቶ ብቻ ነው ያነሳሁት። ፎቶ ሳነሳው በቃ ይሆን ጥሩ ስሜት ላይ አይደለም። ከዛ ፎቶ አንስቼ ላኩላትና አሁንም በረሬ ወደ ቤት ሄድኩኝ። ከዛ ልክ ስመለስ እንደ ሮሚ በቪዲዮ እኮ ነው ላኪልኝ ያልኩሽ ስትለኝ ያው እንግዲህ አለች እዚህ ጋር ሃይሚ እንዳጋጣሚ ይሄው ስለመጣች ጥሩ ነው። ከዛ እሺ ያልኳትና ቆይ ጸሎት ቦታ ለምን አልገባም ብዬ ወደ ጸሎት ስገባ ለ2 ሰዓት ተኩል ልክ ጸሎት ቤት ስገባ አጅር የተያዘ የእውነት ነው የምነግራቸው። እኔ በፊት እላቸዋለሁ መንፈሱ እኔ ላይ አይጮሁም። አንዳንዴ አሁን መናፍስት የለም እንደዚህ መንፈስ ሰይጣን ምናምን የለም የሚሉ ከአባቶች ጀምሮ አሉ። ግን እነሱ ይሰሯችሁ እያሉ ስለሚያስሩ ነው ሰይጣን የለም የሚሉት እንጂ ሰይጣንማ በደንብ አለ። ራሱ ክርስቶስን እንግዲህ ይህንን ድንጋይ ዳቦ አድርገን ብላ ያለው እሷ ሰይጣን ሆኖ አይደል እንዴ? ብዙ አባቶች ግን ከሰይጣኖች ጋር ስለሆኑ ሰይጣን የለም ይላሉ። እና እመቤቴን ነው የምነግራችሁ የመድኃኔዓለምን ዝክር 1 ብር በቃ ከዝክሩ ላይ 1 ብር አልተነሳም። መድኃኔዓለም አባቴ ብሩ ከአካውንቴ ላይ አለ ሳየው አለ ብሩ ሳየው አለ የሚገባ ብር እንትን የለውም እንደ በፊቱ ዛሬ ገብቶ በማግስቱ ምናምን እንዲመጨናነቅ ምናምን የለም። ይላችሁ 2 ሰዓት ተኩል ሲገረፍ መድኃኔዓለም አባቴ ካንተ ላይ እንዴት ነካለው በቃ ስትለይ በቃ አለቀኩ ነው ያለው። እመቤቴን ነው መነግራችሁ። ቪዲዮ የተቀረጸ አለ ብዙ ቪዲዮና እግዚአብሔር ፍቃዱ ከሆነ አንድ ቀን ታዩታላችሁ። እንደዚህ አይነት አጋንንት በጣም ከባድ ነው። እንደዚህ አይነት መናፍስት በጣም ከባድ ነው። መንፈስ የለም መንፈስ ቅዱስ ነው ህይወታችንን እንደዚህ የሚያበላሸው ትዳራችንን የሚያበላሸው። ምሳሌ በሁሉ ፈተና ተፈተኛለሁ። ሌላ ይቅር የዝሙት መንፈስ ሁሉ ተልኮብኝ ነበር። እመቤቴን ነው የምነግራችሁ። የዝሙት መንፈስ ህይወታችሁ በትዳር ሆናችሁ ትዳር የሚፈታው ጥሩ ላይ ነው ሆና ጥሩ ህይወት ነው ያላችሁ ተብሎ ያ ህይወት ብልሽት ሲል ታዩታላችሁ። ከምን ይመስላችኋል? እስኪ ከምን እና መንፈስ ቅዱስ ነው ይሄንን ጋብቻ ብልሽት አድርጎ ሚስትን ለብቻ ባልን ለብቻ ልጆች ለብቻ የሚበትነው መንፈስ ቅዱስ ነው። የእውነቴን ነው የምነግራችሁ። ዳቢሎስ ክፉ ነው። ዛሬ ሰዎች በዳቢሎስ ስር ሆነዋል። በቃ ተመሳስለው ተዋርሰውታል። ክፋትን ይዘውታል። ሱቁን 5 ወር 6 ወር ሊሆነው ነው። እኔ ሱቁን አይቼው አላውቅም። በቃ እሄዳለሁ፣ አየዋለሁ፣ እመለሳለሁ፣ እሄዳለሁ፣ አየዋለሁ፣ እመለሳለሁ። የኔም አይመስለኝ ውስጤን ደስተኛ አይደለም። ስራ አሁን እግዚአብሔርን ነው የምነግራችሁ። ሃይሚ 15 ቀን ባልሞላው ውስጥ ነው የሷ የተሰራው። ሰዎች ስራ ይሰጡና ያ ልብስ ድንገተኛ ጋር ከገባ ስራው በቃ ይስተጓጎላል። ደሞ እንደምንም ብለን ጨርሰን ያ ልብስ ሲሰጥ ገንዘቡ ደግሞ አይመጣም። በቃ ብቻ ቁጭ ብለን ቤተሰቡ እንደዚህ ፋሚሊ ቁጭ ብለን ታናሾችም ወንድሞች ያሉ ወንድም ያለ እህቶች ያሉ ቁጭ ብለን ስንነጋገር ድብልቅልቅ ነው የምንለው። ምንም አይነት ቋንቋ በቃ አንግባባም። ስራው ክሽፍሽፍ ነው የሚለው። አሁን መንፈሱ በቁጥጥር ስር እየዋለ ሲመጣ እየታሰረ ሲመጣ እኔም እየተረጋጋው ሱቄንም ሳየው እውነቴን ነው የምነግራችሁ። ያ ሙሉ ሱቅ ልብሱ የገባ ሁሉ አልኩ በቃ የት ነው ሄደው? እሺ ልብሱን ሸጠነው ነው ምንድነው? የት እንደገባ ራሱ ማምላክን ይሄን ያህል ነው የሰው ልጅ ክፉ። እኔ ምግብ ቤቴን ዘግቻለሁ። ምግብ ቤቱን ዘጋው። አሁን እዚህ የምሰራው ግቢ ቤት ይዤ ኬተሪንግ ብቻ ነው የምሰራው። በቃ የማይጣል ነገር የለም የማይጣል። እኔ ለነሱም ፈተና ከመሆን ለምን ብዬ አሁን እዚህ ያለሁበትን
ለማንም አላሳይም። ይሄው ዛሬ እንደውም ለቀኩ ብዬ ሌላ ቤት ይዣለሁ ብዬ ስናገር ለማንም አልናገርም። እና እመቤቴን ነው የምነግራችሁ። ይሄው ሀይሚዬም እንዳውም ይላችሁ ያ መንፈስ ልብሱን ቪዲዮ ልሰጣት ስል እሷ በህልሟ ራሱ አይታ መንፈሱ እሷንም ሲያስፈራራ ነበር። እኔ በልብስም በምንም እኔ ስራ ጎበዝ ነን ቤተሰቦች። ወንድሜ በጣም ጎበዝ ነው፣ ዲዛይን የሚሰራው እሱ ነው። ትላንት አንድ እህቴ ቅዱስ ሚካኤል ቤተክርስቲያን ቁጭ ብለን የእሷን ልብሶች የሚወጡ አሉና ዛሬ የወጡ ልብሶች እያወራን ነበረ። ፍጹም ትባላለች ከአሜሪካ። በጣም ነው በቃ እየነገርኳት ነበረ። እውነቴን ነው የምነግራቸው። ይሄን ነገር ልነግራቸው የወደድኩት በቤታቸው አሁን ትዳራችሁ ብልሽት ብሎ ነገሮች በማይሆን አቅጣጫ ሲሄዱ ቢያንስ አንድ ሰው መበርታት አለበት፣ አንድ ሰው መጠንከር አለበት። ለምን መሰላችሁ? መንፈስ በምን እንደሚላክባችሁ በምን ታውቃላችሁ? እግዚአብሔር መቼም ጋብቻ ቅዱስ ነው ያለ እርኩስ አድርጎ አይን ላይን እንድንጣላላ አያደርግም። ምሳሌ እኔ በጋብቻ በትዳር እኔና እሱ ለመገዳደል ነበር የምንፈላለገው። በተለይ እኔ አሳድጄ መግደልን ነበር የምፈልገው። አስቀድሞ ግን መሳሪያ እንድለምድ እዛ ውስጥ ከቶኛል። ጥላቻን እንዳፈራ በማይሆን መንገድ ከተተኝ። አስቡት። ከዛ በኋላ ትዳር ተበተነ። ከዛ በኋላ ደግሞ መገዳደልን ተፈለገ። ይህንን ማን ነው የሚያደርገው? እውነት እግዚአብሔር ነው። እውነት እመቤቴ ነች ይህንን ሁሉ ስራ የምሰራበት። አያችሁ፣ እርኩስ መንፈስ ከጓደኛ የሚመጣለ፣ ከጎረቤት የሚመጣለ፣ ከቤተሰብ የሚመጣለ፣ ከቤተሰብ የዛር ውላጅ አለ። ያ እነሱ መናፍስቶች በጣም ነው የሚተባበሩት። በጣም አሁን የኔ ጋር ሲያዝ እኔ እስከዛሬ ነገር ማለት እኔ ጋር አይጮሁም፣ ምንም አይልም። በሚስጥር ነው። ከሳውዲ አረቢያ እንኳን የወጣሁት ከሳውዲ አረቢያ የመጣሁት አብራንከርት ነው። አብራንከርት ተልኮ ነው። በደብተራ በጓደኞች ገብተው ማለት በጓደኛ ገብተው እኔ እግዚአብሔር ሁሉንም ልቦና ይስጣቸው። እመቤቴን እኔ ክፉ አልመኝም። ኢትዮጵያ መጥቼ ደግሞ ያየሁት መከራ ስቃይ እጅግ የሚዘገንን ነው። እስከዚች እስከ መድኃኔዓለም ድረስ እስከ መድኃኔዓለም ዋዜማ ድረስ ፈተና አይደለም። የሚገርማችሁ ጥር የካቲት 7 8 9 10 ላይ ከበርሜል ቅዱስ ጊዮርጊስ ጀምሮ የሞት መንፈስ ነበር። የመጨረሻ ተስፋ ሲቆርጡ መናፍስት ደብተራ፣ በተለይ ደብተራ። አሁን ሰው ደብተራ እንዴት ይባላል? ደብተራ ምናምን እኔ ካህናቶች አሉ አይደለ? ብዙ አባቶች አሉ። እኔ የንስሐ አባቴንም በጸሎት ነው ያገኘኋቸው። ብዙዎቻቸው በጸሎት ጠይቁ። የንስሐ አባት በተለይ በውጭ ያላቸው በንስሐ አባታቸውን በጸሎት እመቤቴ የፈቀደችውን እሷ የምትወደውን አገልጋይ ለእናንተ ጠባቂ እንዲሆን ጠይቋት። እኔ በጸሎት ነው ያገኘኋቸው ንስሐ አባቴ አቡነ ገብረ መንፈስ ቅዱስ ገብቼ አቦዬን ለምኜ እመቤቴ ለምኜ ጸሎት ስጨርስ ቀጥታ የሚመጡትን አባት አድርገሽ አገናኝኝ አልኳት። እመቤቴን ካፌ ተቀብላ ልክ እንዳልኩት ጸሎት ልክ ጨርሼ ዞር ስል ከስብሰባ የወጡ አንድ አባት አገኘሁ። አባ ንስሐ መቀበል ፈልጌ ነው ንስሐ አባት እንድትሆኑኝ ነው ብዬ ስላቸው እመቤቴ በጣም ደስ ይለኛል አሉ። ችግር የለውም ምን ችግር አለው አሉ። እሳቸው በኋላ ስነግራቸው ለምን ይቅርታ ስልክ እየገባ ስለሆነ ነው። ለምን እንደመጡ አያውቁትም። ከስብሰባ ላይ ወንበር ልወስድ ነው ብለው ነው የመጡት። ግን የእመቤቴ ድንቅ ስራ ተመልከቱ። በጸሎት የምንጠይቀው ነገር ወዲያው ይመለስልናል። ለምን መሰላችሁ? እኔ ከመጽሐፍ ቅዱስ አንዱ የምወደው ነገር ጠይቁ ይሰጣችኋል አይደል ያለው መድኃኒዓለም። ጠይቁ ይሰጣችኋል። በቃ በመጠየቅ አምናለሁ። በመጠየቅ እመቤቴ እንደማትተውን ልጇ እንደማይተውን በደንብ ነው የማምነው። በቃ ሙሉ በሙሉ አምናለሁ። ስለዚህ የደብተራ ሴራ ሆነ እኔ ደብተራ ሲያደርጉ የነበሩት በእርግጥ ባይኔም በርሜል ቅዱስ ጊዮርጊስ ብዙውን ባይኔ አይቼዋለሁ። እግዚአብሔር ይመስገን ዛሬ በህይወት ቆሜያለሁ። ዛሬ ነፍሴ ጠፍታስ ቢሆን ከነ ኃጢአቴ ነፍሴ ጠፍታስ ቢሆን በስጋ በቁስ ነው የጠፋው የኔ። እግዚአብሔር ይመስገን። በህይወታችሁ ውስጥ
በስራ በገንዘብ ስራችሁ ሲበላሽ ግዴላችሁም ተንበርከኩ። መንበርከክን የመሰለ ነገር የለም። ስራ ዝም ብሎ አሁን የኔ ወንድም ከዚህ በኋላ አሁን በጣም ጎብዟል፣ ነቅቷል፣ ያለ እንቅልፍ በቃ የሆነ ነገር በቃ ውስጡ ደስ እያለው ነው የሚሰራ። ኢንጂነር ነው። 5 ዓመት ሰርቶ ነው ወደ ልብስ ዚና ግባ በቃ ብየው። ስራ ሁሉ ብልሽት ሽት ነው ያለብን። እኔ በዚሁ አጋጣሚ በልብስ ራሱ እኔ ሲጀመር ስለ ልብስ ራሱ ትዝ ብሎኝ አያውቅም። እመቤቴ የሆነ ነገር ሲሆን አለ እንዴ ብዬ ነው የማስበው። ይሄን ያህል የተደረገው እና እግዚአብሔር የራሱ ስራ አለው፣ ቀን አለው። ቢዘገይም ማንም አይቀድመውም። የዲያብሎስን ሴራ እንዲህ እያየን ክሽፍሽፍ ያደርገዋል። ግን መንበርከክ መጠየቅ፣ ምሳሌ የዝሙት መንፈስ አሁን ባልና ሚስት ሆኖ ሰው ብዙ ጊዜ ባልና ሚስት ዝሙት የሚመስለንኛ ባል ከሚስት ከባሏ ውጪ ባልም ከሚስቱ ውጪ የሄደን የሚመስለን ወይም ደግሞ እሱ ሌላ ይዞ እሷ ሌላ ይዛ ትዳር ሲበተን ምናምን ነው የሚመስለን። እሱ ዝሙተኛ አይደል እንዴ? ወይም ደግሞ ሴተኛ ዳሪ ማለት ይቅርታ ለቃል አነጋገሪ ሴተኛ ዳሪ ምናምን የምንለው አለ አይደለ? ያው ቢዝነስ የሚሰሩ እነሱ ይመስሉናል። ፍጹም አይደለም። ምናልባት ባል ወደ ውጪ ባይሄድ ሚስትም ወደ ውጪ ባትሄድም የዝሙት መንፈስ ሲላክ የመጀመሪያው ታርጌቱ ምን እንደው ታውቃላችሁ? የመጀመሪያው ታርጌት ሰንበትን መሻር ነው። ሰንበትን መሻር ቅዳሜና እሑድ ባልና ሚስትን ፍቅር ያደርጋል። ሰኞና ማክሰኞን ያባላል። ከዛ ሮብና አርብን ፍቅር ያደርግና ሮብን አብራችሁ እንድተኙ አርብን አብራችሁ እንድተኙ ያደርጋል። ከዛ ግዝት በዓላቶችን የቅዱስ ሚካኤል ቀን፣ የቅዱስ የእመቤታችን ቀን፣ የቅዱስ ባለወልድ ቀን ያስተኛል። ሌላውን ቀን አይጥና ድመት ያርጎ ያባላችኋል። የዝሙት መንፈስ አይጥና ድመት። ከዛ እስኪ ያስቡት በሰንበት የተረገዘ ልጅ ምን እንደሚያደርግ ትውልድ። አሁን ይሄ ትውልድ እኛን ጨምሮ እናት አባቶቻችን የወለዱን አንደኛ በዛር ውላጁ መንፈስ ነው። ሁለተኛ ልክ እንደዚህ አይነት የሰንበት ልጆች ሆንን። አስቡት የሮብና አርብ ልጆች ሆንን። ጾም ሳይኖር በቃ ሮብ አርብን እየሻርን እንተኛለን። ከዛ ይሄ እዚህ ውስጥ ይጸነሳል። አስቡት ከዛ የሚፈጠረውን ትውልድ ስለ ሃይማኖት ግድ የለውም። አፉ ስለ ሃይማኖት አፉ ልክ ትክክለኛ ክርስቲያን ነው። ክርስቲያን ይላል፣ ግን ልቡ ክፋት፣ ተንኮል፣ ቂም፣ ምቀኝነት፣ በቀልን የሚያፈራ ልጅ ይወለዳል። አሁን ብዙዎቻችን እኮ አፋችን ነው ክርስትና እንጂ ልባችን ክርስትና አይሸትም። ለምን? አምልኮ የለንማ። የእውነት ብዙዎቻችን እነ መምህር ተስፋዬን፣ እነ መምህር ግርማን፣ እነ ቀሲስ ሄኖክን፣ እነ መምህር ኃይለ መለኮትን ብዙዎች አባቶችን ስለ መናፍስት ውጊያ ሲያስተምሩ ለምንድን ነው የምንጠላቸው? ለምንድን ነው የምንዋጋቸው? አምልኮ ስለሌለን እኮ ነው። እነሱ አምልኮ ያስፈልጋል ሲሉ አባቶቻችን፣ ሌሎቹ ደግሞ ይሄማ ጠንቋይ ነው፣ ይሄማ አጥማቂ ነው፣ ይሄማ የሆነ ነገር እናወራለን። አምልኮ የለንም። ያለ አምልኮ ተወለድን፣ ያለ አምልኮ እየወለድን ነው። እነዛም በቃ እየተባዛ አገርን እየጠፋ በዘር እየተባላም በሃይማኖት እየተባላም ነገሮች ይሄ እኔም ስለደረሰብኝ ማለት ነው። እኔም ስለደረሰብኝ ስለዚህ የእውነት ነው የምነግራችሁ። እግዚአብሔር ድንቅ አምላክ ነው። ቢዘገይ ማንም የማይቀድመው መናፍስትን እስከ መጨረሻው አስሮ ከማይጠፋው እሳት ከማያንቀልፈው ትል ከዛ ከሲኦል ይጨምርልናል። ግን እኛ መበርታት ስላለብን መጠንከር ስላለብን እኔ ምን አደረገ መሰላችሁ? ከበርሜል ቅዱስ ጊዮርጊስ ከመጣው በኋላ በየቀኑ እንዳልኳችሁ በየቀኑ ነበር መናፍስት የሚላከው፣ በየቀኑ የሞት መንፈስ እና ላይ ሲገረፍ ይታወቀኛል። ሁለተኛው የሚላከው ደግሞ እጅግ ክርፋት ያለው በቃ እንዴት ነው የሞት አስከሬን የሚሸት መንፈስ አለ አይደል? ሽታው ልክ እንደዛ ነው የሚሸተው እና እሳት ላይ ይንቦገቦጋል። ማን ይጣጋኝ? እስኪ አስቡት። ከአቅም በላይ ሲሆን በ9 ይሁን በ10 በጣም ስደክም አማራጭ ሲተፋ ያው ቤተሰብ ነው። መንፈሳዊ ውጊያ ካልገባቸው እስኪ ገባቸው ድረስ
የገባችሁ ሰዎች መታገል ነው። አሁን ብዙዎቻችን እሷ አሰግድም እኔ በዛ ብላ በዚህ እሷ አይሰግድም እንላለን። ከበረታን ያንን መንፈስ እኛ ከገባን በቂ ነው። አንድ ሰው ከገባው በቂ ነው። ያን መንፈስ በቁጥጥር እየዋለ ሲል ሌላው እንዲነቃ እነሱ ላይ ያለው እየተሰበሰበ እየታሰረ ይመጣል። ከዛ እግዚአብሔርን ነው ልክ እንደ ሬሳ ይሄ ውስጤኔ ይሄ ለራሴ ያስታውቀኛል። ጥቁር የለውም ነጭ ነው፣ ወደ ውስጥ ገብቷል። በቃ ምንም ነገር ታውቃላችሁ። በ9 ሆስፒታል ገባሁ። የካቲት 9 ነው የምነግራችሁ። የካቲት 9 ከሆዴ የሚወጣው ጉድ ይሄ ነው የሚባል አይደለም። ከሆዴ የሚወጣው በየቀኑ መርዙን ልክ ሲልኩት ሲያዝ ከሆዴ ያወጣል። መርዝም ከውስጥ ያለው ውጣ ይባላል፣ ግን ከውጭ ደግሞ እነሱ ይልካሉ። ከዛ ልክ በ9 ሆስፒታል ስገባ ሪፈር ተጻፈልኝ። አጅሬ ነው ግን የሚያስጽፈው መተቱ ማለት ነው። ተጻፈ። መተቱ ብቻ አይደለም፣ በመተት የገባ ይነጥላል። የዛሩ ውላጅ የቤተሰቡ አለ። እነሱ ተባብረዋል። አዳልሞቴና ጠቋሩ አለ ተባብረዋል። መናፍስቱስ በጣም ስለተባበሩ እግዚአብሔር ይመስገን። እኔም ደግሞ ቅዱስ ገብርኤልን ቅዱስ ሚካኤልን ይዤ ምንም እንደማልሆን አምናለሁ። እመቤቴም ደግሞ በስጋ ነው እየደከምኩ ያለሁት። ተስፋ ሙሉ ተስፋ ሰጥታኛለች። አሁን ብዙ ጊዜ እመቤቴ እንደዚህ ነው እንደዚህ ብላናለች፣ እንደዚህ ነገር ነው እንዴ። ሰው ጠንቋይ ቤት ሄዶ መልስ ያገኘለ እንዴ? ደብተራ ጋር ሄዶ መልስ ያገኝ ደብተራ አይደል እንዴ? ለጥያቄ መልስ እየሰጠ የሚጫወትብን እንዴት ነው? እግዚአብሔር ጠይቁ ይሰጣችኋል ያለው አምላክ ለጥያቄያችን መልስ የማይሰጠን ብዙዎቻችን ይሄ በመናፍስቱ ስለተያዘ እግዚአብሔር እንዴት ይሄን ያደርጋል? እመቤት ይሄን የምትለው ራእይ ነው ወይ? እሷ ማናት? ይሄ ቺንትና ምናምን ያው መናፍስቱ ስለሆነ ያው በመናፍስት ዙሪያ የመምህር ተስፋዬን ትምህርት የተማረ የመምህር ግርማን ትምህርቶች የተማረ ለእንደዚህ አይነት መልስ ምንም ግድም አይሰጠው እንደዚህ አይነት ነገሮች። እና እኔ ልክ ሆስፒታል እንደገባው ሪፈር ጻፉልኝ። ኩላሊት በጣም ኩላሊት በሽታ ነው የኩላሊት በሽታ ነው ተብሎ የሽንት ቱቦ ተከሉልኝ። መቼ? በ9 ማለት ነው። እመቤቴ ወይኔ ያልኩኝ እንዴ እኔ መብርሃን እኔ ኩላሊት እንደሌለብኝ ታውቂያለሽ። መናፍስቱ ነው ወዴት ነው ብዬ በቃ መብርሃን ድረሽልኝ ወላዲት አምላክ። እንዴት እነሱማ አያሸንፉኝም፣ እንዴት ዳቢሎስ ያሸንፈኛል ብዬ አለቀስኩ። እናቴ ቅድስት አርሴማ የጅሯ የሲርንቋ የት ነሽ እናቴ? ለምን ትተይኛለሽ? ሰማዕቱ የበርሜሉ ያን ሁሉ ጉድ አሳይተኝ እዚህ ጋማ እጄን አልሰጥም መንፈሱ ነው እያልኩ በውስጤ ነው የምታገለው። ለምን በጣም ደክም ያለው ለመናገር አንደበቴን ከፍቼ ለመናገር አቅም አጥቻለሁ። ከዛ ሪፈር አምቡላንስ መጣ፣ የሽንት ቱቦ ተገጠመልኝ። በቃ ስቄት ታረጉኝ። የተጻፈልኝ መሰላችሁ? የካቲት 12 አዲስ አበባ የምታውቁት ከሆነ የካቲት ሆስፒታል ገባሁ። ከዛ የካቲት ሆስፒታል ገብቼ ሌሊቱ ሙሉ እንትን ሰጡኝ ግልኮስ። ከዛ ጠዋት የኔ እናት የዘራይ ቆመቤት የዋሻዋ ንግስት የዘብሩ ዳኛ ያጃናው ቅዱስ ሚካኤል የበርሜሉ ሰማዕቱ ቅዱስ ጊዮርጊስ እናቴ የጅራዋ አርሴማ እንደው የዝቋላው አቦ መናኙ የደብረ ሊባኖስ አቡነ ተክለ ሃይማኖት አቡነ ሀብተ ማርያም እንደው ጻድቃን ሰማዕታቱ 7ቱ ሊቃነ መላእክት 24ቱ ካህናት የምጠራቸው ሁሉ በሆስፒታሉ ቁጥጥር ስር ዋላ። ዳቢሎስ ተሸነፈ። እግዚአብሔር ይመስገን ለኔ የደረሰች እመቤቴ። ሁልጊዜ እመቤቴ ብቻዋን አትጥሯት፣ ወዳጆችሽን ሁሉ ይዘሽ ነይ፣ አንድያ ልጅሽን እያላችሁ በሏት። እዛ ሆስፒታል ላይ ኤላችሁ ኩላሊት እጥበት ተብሎ ነው በ10 ሊደረግልኝ የነበረው። እኔ ኩላሊት እንደሌለብኝ አውቃለሁ። የሞት መንፈስ ነው የመጣው። አንዳንዴ መናፍስት የመጨረሻ መያዛቸውን ካወቁ የሚልኩባቸው የሞት መንፈስና ሬሳ እንድሸቱ ነው። ከዛ ልክ ዶክተሮቹ ሁሉም መጡ፣ አዩ ምናምን ቆይ ምናምን እያሉ አንድ ዶክተር መጣና ይህች ልጅ እኮ ምንም የለባትም አለ። እኔም ቀና ብያለሁ። በቃ ይሆን እመቤቴን ነው የምነግራችሁ። በቃ በሙሉ ያሉ መሰለኝ። በቃ በዙሪያ በቃ እንደታጀብኩ አወቅኩትና ነፍሴ በጣም ደስ አለ። አምላኬ ዛሬማ
ዛሬ ከዚህ ግቢ እወጣለሁ እኔ በመናፍስት እንጂ የተያዝኩት በኩላሊት በሽታ አልተያዝኩም ብዬ አምላኬ ክንድህን አሳየኝ እንዳልኩት የእውነት አንድ ዶክተር መጣና ዛሬ ወደ ቤትሽ ትሄጃለሽ ምንም የለብሽም አላለኝም። በስመ አብ ወወልድ ወመንፈስ ቅዱስ አልኩት። ከዛ ባለቤቴንም ነበረ እንዴት ምንም የለባትም? አዎ ምንም። እኔና ባለቤቴ ነቅተናል፣ ሁለታችንም ተግባብተናል። ላይን ግን ያው ሌሎችም እህቶቼ ወንድሞቼ ስላሉ ቤተሰብ በሙሉ ተጨንቆ ስለነበረ በቃ ትክክለኛ የኩላሊት በሽታ ነው ብለው ስላሰቡ በመድኃኒት ቶሎ ይሰጣት ነው። እኔ ደግሞ መንፈሱ እንደሆነ እኔና ባለቤቴ ብቻ ነን ያወቅነው። ከዛ እህቴ ሄደችና መድኃኒት ሳያስፈልጋትም ስትለው አይ የምን መድኃኒት ምንም አይነት በሽታ የለባትም ልጅቷን ቀጥ አድርጋችሁ ይዛችሁ ውጡ አላለ። እግዚአብሔርን ነው የምነግራችሁ። ከዛ ምን መድኃኒት ሳልሰጥ ምን ሳልል ተነስቼ ወደ ቤቴ በ11 አንድ መንፈስ ላኩብኝ። እንግዲህ ቅዱስ ሚካኤል አንተ ታውቃለህ እኔ የምቀጣውን ቅጣት ለአንድ ቀንም ቢሆን ይዩት ምንም ማድረግ አልችልም ብዬ በ11 ይሄንን አሉ። እንደው የእውነት አይናችሁ ያኔ አንዳንዴ ከሆድ የሚወጣውን ማሳየት ከባድ ነው። ብታዩት ደስ ይለኛል ይቀፋቸዋል ብዬ ነው እንጂ በ12 ከዛ በ12 ባለቤቴ ይዩት እንጂ ይለኛል። በ12 የቅዱስ ሚካኤል ዕለት ጸሎት ልክ ጸሎት ቤት ገብቼ ጸሎት ልንጀምር ስንል እኔና ባለቤቴ እኔ አቅማጣው አይ እኔ አልቻልኩም ብዬ ጋደም አለ። ሰውነቴ ይዘፈዘፋል። ለካ ልክ ያኛው ሲገባ በቃ አለ ቅዱስ ሚካኤል የኔ አባት በቃ አለ የዘብሩ ዳኛ በቃ አለ ይላችሁ። ልክ መልካ ሚካኤልን እየደገመ ነበር ባለቤቴ ሰይፈ ስላሴን ጨርሶ ወደ ቅዱስ ሚካኤል መልካ ሚካኤልን እየደገመ ያለ የዕለት ሁለት በ12 ነው የምናለው። ከሆዴ እንደ በፊቱ ሳልታመም ሳልጨነቅ ምን ሳል ብቻ እየተምዘገዘገ ይወጣ ጀመር። በቃ እያጠበ እየወጣ ከዛስ እናቴ በቃ ምንም ማድረግ አልቻልኩም። ምንም ያለን አማራጭ አንዳንዴ በጣም ሲከብደን እኛ ያየነው ይዩት ነው። በቃ እግዚአብሔር ልቦና ይስጣቸው ነው። ምሕረትን ፍቅሩን ይመልከቱት ምኞቴ ነው። በንስሐ በስጋ ደግሞ እንዲታተሙ ምኞቴ ነው። ግን አንዳንዴ ደግሞ የማይማሩ ሙሉ መናፍስቱን ተዋርሰው ስለ ሰዎች መጥፋት ብቻ የሚያስባሉ። ታዲያ የኔ አባት ቅዱስ ሚካኤል ላክ ሲያረጉት ያዛ ወደ ራሳቸው እግዚአብሔር። ከዛ የቅዱስ ሚካኤል ዕለት የኔ ሙሉ በሙሉ ተጠናቀቀ። እረፍትን አገኘው፣ ሰላምን አገኘው። ከቅዱስ ሚካኤል በኋላ የሚላክ መንፈስም የለም። በየቀኑ ነበር የሚላከው። በቃ እንዳልኳቸው ከዛች ቀን ከ17 ጥር 17 ጀምሮ እስከ ቅዱስ ሚካኤል ዕለት የካቲት 12 ድረስ በየቀኑ የሞት መንፈስ ነው የሚላከው። በየቀኑ ማለት ነው። እግዚአብሔር ግን ደግ አምላክ ነው። ጻድቃን ሰማዕታትን እልፍ አላፋትን መልአክ ለኛ ለልጆቹ ለኃጢአተኞቹ እሱን ለምንለው ጠባቂ ያዘጋጅልናል። የችግሩ የኛ አለመስማት። ልትሄዱ እሺ ሂድ ቻው በቃ። የኛ አለመስማት፣ የኛ አለመረጋጋት፣ ቆመን አለመጠየቅ ነገሮችን ለመናፍስቱ በር በደንብ ይከፈታል። በደንብ ማለት ነው። ስለዚህ የእውነት ነው የምነግራችሁ። በገንዘባቸው የሚመጣ ተመስገን በሉ። እግዚአብሔር ያንን ገንዘብ ይውሰዱት፣ እስክትነቁ ድረስ ይውሰዱት። ከነቃችሁ በኋላ ወደዳችሁም ጠላችሁም ይመለሳል። አብሳሪው ቅዱስ ገብርኤል አላ እንዴ! አብሳሪው የኔ ውድ ሙሉጌ እሺ እህቴዋ አብሳሪው አለ፣ ቅዱስ ገብርኤል አለ። ከያዘ የማይለቅ ሰማዕቱ አባቴ አለ፣ አይለቅም። ቅድስት አርሴማ እናቴ ክርስቶስ ሳምራ የመጨረሻ እናቴ ጋር ክርስቶስ ሳምራ ጋር ሄጄ ነበረ ልጆቼን ሁሉ ይዤ። በቃ መቆም ካለበት ይቆማል። ይሄ ሁሉ እድል ለነሱም ተሰጥቷቸዋል። እኛ ስንሰቃይ እኮ ለነሱ አንድ ቀን ባደሩበት ሰዓት
እድል ነው ለነሱ እኮ እንደ እድል ነው። እመቤቴ እድል እየተሰጣቸው ነው ለንስሐ ይቅር እንዲባሉ ለይቅርታ እንዲዘጋጁ ነው። ግን የሚሰማ ትውልድ የለም። ስለዚህ እንደ እመቤቴ ነው የምነግራችሁ ብዙዎቻችሁ። እኔ የእውነት የመድኃኔዓለም ቀን በጣም በጣም ነው በቃ አሁን ከአቅም በላይ ሆኗል። በቃ ተመቷል። ኦልሬዲ ገንዘብ የሚወስደው መንፈስ ተይዟል። ቤተሰብ የሚበጣብጠው መንፈስ ተይዟል። ይሄ እንዳልኳችሁ ህይወታችንን የዝሙቱ የምኑ አንደርቢው አብራንከርቱ ሁሉ ተይዟል። እግዚአብሔር ይመስገን። አንዳንዴ ጓደኞቻችሁ ራሱ ቀና ብላችሁ እዩዋቸው። ስለነሱ በጸሎት አስቡ። ጓደኞቻችሁ እነሱ ክፉ ሊያስቡ ይችላሉ። እናንተ ግን በበጎ አሸንፉት። ዲያብሎስ በበጎ ስትሄዱበት አይወድ። በበጎ ስትሄዱበት አይወድ። ስለነሱ በጸሎት አስቡ። እነሱ በክፋት ሲያስቧቸው እናንተ በጸሎት አስቧቸው። ለምን? ፍቅሩን እንዲመለከቱ የክርስቶስን ደግነት እስከ ቀራንዮ ድረስ የተሰቀለውን መድኃኔዓለም አባቴ እንዲመለከቱት እናንተ በጸሎት አስቧቸው። ቆይ አወራሻለሁ እናቴ። እና እግዚአብሔር ደግ አምላክ ነው። እውነት ነው። በንስሐ በስጋ ደሙ የእውነቴን ነው የምነግራችሁ። እኔ የመድኃኔዓለም ቀን የእውነት በቃ ትክክለኛ በቃ አምላክ ነህ እኮ አንተ፣ አታዳላ፣ እውነተኛ ዳኛ ነህ። በቃ ለነሱ ይህን ያህል ጊዜ እድል ተሰጥቷቸዋል። አሁን ግን በቃ አለ። የእውነት በቃ አለ። ሰው እንዴት ላባችሁን ሰርታችሁ ዜሮ ስትሆኑ እንዴት ቤታችሁን የሆነ ነገር ማስተካከል የሆነ ነገር ቤታችሁ ሰላም እንዲሆን ቁጭ ብላችሁ ቋንቋ ተደበላልቆባችሁ አያውቅም? የእህት የወንድሞቻችን ሁሉ ቋንቋ ነበር የተደበላለቀ። የምንሰራው ባዶ፣ ሱቁ ባዶ፣ ምግብ ቤቱ ባዶ። በቃ ግን እግዚአብሔር በቃ ሲል በቃ ነው የኔ ጌታ። በቃ ካለ በቃ ነው። ደግ አምላክ ነው። ግን እሱ ለእኛም ለነሱም ጊዜ ይሰጣል፣ እድልን ይሰጣል እንድንመለስ። ስለዚህ እመብርሃን ወላዲት አምላክ ያዟት፣ የእውነት ያዟት፣ የእውነትም ጠይቋት። አንዳንዴ እመቤቴን መልስ የማትሰጥ እናት ተደርጎ ይታያል። ብዙዎች ይህን ቃል የሚመልሱላቸው የገዛ አባቶቻችን ናቸው በቤተ ክርስቲያን ውስጥ ያሉት። ግን ጀርባቸው ማን ነው? እነሱ ጀርባቸው ምንድን ነው? መስቀል ይዘዋል። ግን መስቀል በግራም የተሰቀለው መስቀል ላይ ነው፣ በቀኝም የተሰቀለው መስቀል ላይ ነው። ክርስቶስም የተሰቀለው መሃሉ መስቀል ላይ ነው። መስቀሉ አንድ አይነት ይሁን እንጂ የወንበዴውን መስቀል የያዙ ብዙዎች ደብተራዎች አሉ። ብዙ ደብተራዎች አሉና እመቤቴን ጠይቂያት እንደው እመቤቴ መልስ አገኙ ስትሉ እንዴ ብለው የሆነ ነገር ይሏችኋል። ያኔ ጥላት ርር ይበል፣ ገስጹት። ምንም እዛ ካህን ቢሆኑም ጀርባቸው ሌላ ስለሆነ ነው እንጂ እመቤቴማ ደግ እናት ናት እኮ፣ ሩቅ አይደለችም። መድኃኔዓለምማ ከዚህ ለዓይናችን ቅንድቡ ነው አይደል? ቅርቡ ግን ከቅንድባችን የቀረበ ነው የኛ አምላክ። የቀራንዮ ንጉሥ ደግ አምላክ እኮ ነው። እንዲህ በቃ እግዚአብሔር የእውነት ጠይቁት፣ ተንበርክካችሁ ጠይቁት። የአምልኮ ስግደት ስገዱ፣ የአምልኮ ስግደት፣ የጸጋ ስግደት ስገዱ። የእውነት እመቤቴ ይችን አሁን የምነግራችሁን ቪዲዮ አጥብቃችሁ ወደፊት እመቤቴ የምሰራውን ተአምር ታይታላችሁ። የስውሯ ማርያም የኔ ድንቅ እናት፣ ሚስጥረኛዬ፣ ጓዳዬ፣ ገበናዬ፣ ሁሉ ነገር እኔ በጣም ነው የሚያንገበግበኝ። የእውነት ነው የምነግራችሁ። እኔ በስውሩ አልደራደርባትም። በጣም ነው የምወዳት። ጻቃኔም ሲሄድ ለኔ ስውሯ ናት። ኩኬለሽ ብሄድ ለኔ ስውሯ ናት። የትኛውም ቤተክርስቲያን ብሄድ ለኔ ስውሯ ነች። አንድ የጌታ እናት እንደሆነች አምናለሁ።
ግን በስውሯ ራሱ የደረሰብኝ ግፍ የሆነ ነገር ኢንተርቪው ባለፈው ኤልሻዳይ ላይ አድርጌ ነበርና ብዙዎች እንዴት ብለው ጮሁ ከዛውን ዝም አሉ። ዓላማውን ግመተው ነው ዝም ያሉት። ለምን ዝም አሉ? እኔ በተናገርኩት ነገር ሳላፍር ሳልሸማቀቅ እውነቱን ስናገር አገረ ስብከቱ ነኝ። ለምን ዝም አለ? ለምን ዝም አለ? ቤተ ክርስቲያን ዋና አስተዳዳሪ ሰበካ ጉባኤው ምናምን ለምን ለኔ ዝም አሉ? ሁላችንም እንተዋወቃለን። እኔ ይዤ ስለመቤቴ ስናገር ውሸቴን እንደማልናገር ጠንቅቀው ያውቃሉ። ማን ምን እንደሆኑ ቤቷ ውስጥ ምን እየሰሩ እንደሆነ አላደረግንም ብለው አይደለም የሚወጡት። አድርገናልም ማለት ጻጥ ነው ያሉት። ትክክለኛ ከሆኑ ግን ሮማን ትከሰስ። ቤተክርስቲያንን እንደዚህ ብላለች። ብዙዎች ቤተሰቦች እመቤቴን ነው ማለት እኔ ቤተክርስቲያንን እመቤቴን ምን ያህል እንደምወድ ምን ያህል ብዙዎቻችሁ ታውቃላችሁ። ለምን ለኔ ያደረገችልኝ ድርጊት እንደሰው ቁስ አይደለም የተሰጠሁት። ነፍሴን ነው መልሳ የተሰጠሁት። ይችን እመቤቴን ደግሞ ይችን የተደበቅኩባት ቤተክርስቲያኔን ያኮረፍኩባት ቤተክርስቲያኔን ገበናዬን የሸፈንኩባት ቤተክርስቲያኔን ሚስጥረኛዬን ቤተክርስቲያኔን በግራ የያዙትን መስቀል ይዘው ቤቷ ውስጥ ጉድ ሲሰሩ እኔ ማየት አልችልም። ከፈለጉ ሚዲያ ላይ ገና ከበርሜል ቅዱስ ጊዮርጊስ ስመጣ ነው መጀመሪያ አሁን ሚዲያ ላይ እንደዚህ ከመውጣቱ በፊት እንደመጣው ኢንተርቪው ሲደረግ የተናገርኩት። ለምንድን ነው ይሄ ነውር ነው ነይ ብለው ለምንድን ነው ይሄ ነገር ስህተት ነው አላሉም? ስራቸውን ያውቁታል። አዎ የዘብሩ ገብርኤል እኔ ደግሞ እመቤቴ ይዤ የወጣሁት እውነት ለመናገር የቅዱስ ገብርኤልን ነው። ቅዱስ ገብርኤል አንተ ካጠገቤ እንዳትለይ አንደበቴ ውሸት እንዳይናገር እውነትን እውነት እናገራለሁ። በቃ ማኩረፊያዬን ቤተክርስቲያኔን እናቴን የስውሯን በጣም ብዙ መከራና ፈተና ሲያደርሱብኝ የመጨረሻው ግን እመቤቴ አሳርፍኝ አልኳት። ሁላችሁም በመከራ ውስጥ ብትኖሩ መገፋት ቢደርስባችሁ ምን ቢደርስባችሁ እመቤቴ አሳርፊኝ በሏት። አሳርፊኝ ማርያም በሏት። የሚገርመው አሳርፊኝ ማርያም ብላ ስም ቀየረቻሉ። አረ ነው ስም ቀየር። የናንተን መከራ ከናንተ መገፋት ከናንተ ሽባ አድርጎ ከማስቀመጥ ከናንተ ከሰላቢው ድል ከመውሰድ አብር አንከርት ያችን ቤተክርስቲያን በሩን እንዳላይ ጥያቄ እንዳልጠይቅ ካደረጋችሁት ሁሉ ነው እመቤቴ ያሳረፈችኝ። ከሁሉ አሳርፋኛለች። ካስታወሳችሁ 2016 ሐምሌ ላይ ይሄን ጥያቄ ከእስር ቤት ወጥቼ ድጋሚ ክርክር ሲነሳና ስናገር ሚዲያ ላይ ወጥቼ ስናገር ብዙ አባቶች ወጣው እኔን አውግዘውኛል። እኔ ደግሞ እነሱና እኛ ስለምንተዋወቅ የነሱ ምንም ጉዳይም አይደለም። ለምን እኔ ጥያቄ የጠየቁት ሌላ እነሱ የሚያወሩት ሌላ። ከዛ ያው ቤቱ ፈርሷል ብላለች። ቤቱ አልተሰራም። ያ ቤት ዛሬም ማለት ነው ዛሬ ቆሞ እንግዲህ የዛን ጊዜ ቪዲዮውን ግቡና ስውሯ ማርያም ፔጅ ላይ የሚላለ ሮማንን አወግዘናል ለሚል ማለት ነው የሚለው ፔጅ ላይ ገብታችሁ ስውሯ ማርያም ፔጅ ላይ ብታዩት እኔን ያወገዙት ላይ ግንቦት 21 እግዚአብሔር አብና እመቤታችን ቤታቸው ይገባሉ ነበር የተባለውና እስካሁን ግንቦት 21 እንግዲህ 2 ወር ነው እየቀረ ያለው። 2 ወር ገደማ ነው። 2 ወር 3 ወር ኦሬዲ ያ 2 ወር ነው እንጂ ግንቦት 21 ይገባል ተብሏል። ያ ቤት ያኔ ያወገዙኝ ሰዓት ቤቱን ይሄው ብሎ ያሉት ዛሬም ልማት ላይ ነው ብለው ያንን ቤት ነው እመቤቴ ካልፈቀደች ደግሞ ያ ቤት ላይ ይሰራ ይችላል። የኔ ውድ እግዚአብሔር ይመስገን። እንደዚህ ናት እመቤቴ። የእውነት የጠየቅናትን የማትተው እናት ናት። የማትተው እውነት ጠይቀናት እኛ እስኪ የእውነት ንጹህ እንባ አልቅሰን
ንጹህ እንባ አውጥተን እስኪ እመቤቴን እንጠይቃት። የጸጋ ስግደቷን እገዛልሻለሁ እመቤቴ ሰላም ለኪ እያልን እስኪ እንንበርከክ። የጌታዬ እናት የአማኑኤል እናት እያልን እስኪ መንበርከክ እንጀምር። እስኪ እውነት እመቤቴ ከልጇ ከወዳጇ አታስታርቀንም? ታስታርቀናለች። እውነት ነው፣ እውነት ነው። አዎ ሸክማችን የከበዳችሁ ሁሉ ወደ እኔ ተብለናል። ስለዚህ ሸክማችን ከብዶናል፣ ግን ወደሱ መሄድ አንፈልግም። ምንድነው የኛ ዓላማ? ወይኔ እያልን በቃ ወይኔ ሁልጊዜ ወይኔ ሁልጊዜ ወይኔ ሁልጊዜ ወይኔ። ያ ደግሞ አይሆንም፣ ያ አይሆንም። ወይኔ ብቻ አይሆንም። መትጋት ትጉና ጸልዩ ብሏል። መትጋት መጠየቅ፣ በቃ በምንጸልይበት ሰዓት እግዚአብሔር ፈጽሞ ይርቀናል። ምን በኃጢአት ብንጨማለቅ ክርስቶስ ስለ ጻድቃኖች ሳይሆን ስለኛ ስለ ኃጢአተኞቹ ነው የመጣው። እመቤቴ በሰኔ ጎልጎታ የጸለየችው ጸሎት ስለ ጻድቃኑ ሳይሆን ስለ እንደኛ አይነቱ ነው የጸለየችልን። ስለዚህ እሷ የጸልያልን ዛሬ እኛ ብንጠይቃት መልስ አትሰጠንም? እናቴ መልስ አትሰጠንም? የእውነት መልስ የምትሰጥ እናት ናት። እና በትልቁ ግን የምነግራቸው እመቤቴ ታምሯን ታዩታላችሁ። በቅርብ ቀን ስለ ስውሯ ማርያም ታምሯን ታዩታላችሁ። በቃ ሁሉ ነገር በግልጽ ታሳያችኋለች። ለመላው ስውሯ ብሎ ስሟን ለጠራ ሁሉ ታሳያለች። እውነቴን ነው የምነግራችሁ። ቤቷ ውስጥ ያሉትን ሁሉ እንዴት እንደምታረግ እውነቴን ነው። አንዳንዴ ቤተ ክርስቲያን ውስጥ ለምንድን ነው ጻድቃኔ እንደ ስውሯ ማርያም ህዝበ ክርስቲያን ያልበዛው? ምንድን ነው የተለየ ቃል ኪዳን ነው? ለምንድን ነው እንደ ኩኬለሽ ማርያም እንደ ስውሯ ያልበዛው? ህዝበ ክርስቲያን እንዲህ ትርምስምስመስ እንዲል ያልሆነው ለምንድን ነው? ምክንያቱም እንደው አንዳንዴ ለምንድን ነው የማንጠይቀው? ቤትሽ ማለት ሁልጊዜ ሁላችንም በረን መሄድና መዳንን ነው። ቤትሽ ውስጥ የሆነው ምንድን ነው? እመቤቴ እውነት ነው ወይ? እውነት መንፈስ ቅዱስ ባንቺ አለ ወይ? ስለ ቤተ ክርስቲያን ለምንድን ነው የማናለቅሰው? ስለ ቤተ ክርስቲያን ለምንድን ነው የማንጸልየው? ለምንድን ነው የማንጠይቀው? ለምንድን ነው የማንጠራጠረው? ጥርጥር ስላቸው አሁንም ጥርጥር ስላቸው ወደ ሌላ ሳይሆን ትክክለኛ ቤተ ክርስቲያን ውስጥ ህግና ስርዓት አለን፣ ቀኖና ዶግማ አለን። በዛ የምንመራ ነን ወይ? አባቶች ካህናቶች ምን እያደረጉ ነው? እመቤቴ እውነት አንቺ ስራሽን እየሰራሽ ነው ወይ? እናቴ እባክሽን እስኪ ግለጭልን። እቺን ቪዲዮ እንኳን ከሰማችሁ በኋላ እስኪ እውነት መብርሃን እስኪ ምንድነው እንደዛ እንደ ቁጫጭ ህዝበ ክርስቲያን የሚተረማመሰው? ለምንድነው ጻድቃኔ እንደዛ ትርምስምስምስ የማይለው? ቃል ኪዳኗ ልዩ ነው። እንግዲህ ስውሯ ጽላት እዛ ነች። የዘራ ያዕቆብ እመቤት የተባለችው እዛ ነች። ለምንድነው ኩኬለሽ እንደዛ ያልሆነችው? አንዳንዴ ጠይቁ። ሁሉን ነገር እዛ ጋር የሆነ ነገር አለ ስንባል ዲዲዲዲ ብለን አንሄድ። ቤተክርስቲያን ሊያስለቅሰን ግድ ነው። ስለ አባቶቻችን ምን በኃጢአት ውስጥ ብንወድቅ ማልቀስ ባለብን ነገር እናለቅሳለን። እግዚአብሔር በየት በኩል እንደሚምረን አናውቅም። ስለዚህ እመቤቴ ማርያም እውነት አሁንም የስውሯ ማርያም በጣም ብዙ አካውንት አሁን ስጭኝ ምናምን ትሉኛላችሁ። እኔ አካውንት አልሰጥም። ብሩ እናንተ ጋር ይቀመጥ ነው የምለው አይደል? ብሩ ይቀመጥ። ነገ ትክክለኛ ቦታ ላይ ለትክክለኛ ቦታ ታስቀምጡታላችሁ። ዛሬ ለስውሯ ማርያም ተብሎ ቢላክ ስውሯ ማርያም ጋር አይደርስም። እግዚአብሔር ግን መልስ አለው። መልስ ይስጠን። ብቻ አበዛሁባችሁ። እመቤቴ የእውነት ከስራታችሁ ትፍታችሁ፣ ለምስክርነት ታቁማችሁ። ሁልጊዜ ገበናችሁን እየሸፈነች በሳቅ በደስታ ታውጣችሁ። በሳቅ በደስታ እኔ ገበናዬን የምሸፍነው እሷ ናት። እጅግ በርካታ ገበና ነው ያለብኝ፣ ግን ገበናዬን እየሸፈነች ሁልጊዜ እልልልልል ብዬ እንደወጣ ታደርገኛለች። ማርያምን በቃ ደስተኛ ነኝ። የእውነት ምስክሯን እመቤቴ ቤቷን አጥርታ ስጨርስ ምስክርነት እንደው እመቤቴ እውነት ለሁላችሁ ታድርግላችሁ።
ከዛ እኔ ምልልልልል ያኩል መስከረላት የኔን ድንቅናት ሁልጊዜ አሳርፊኝ በሏት፣ አሳርፊኝ በሏት። የምታሳርፍ እናት ናት። የቅዱስ አማኑኤል እናት ናት። የቅዱስ መድኃኔዓለም እናት ናት። የምታሳርፍ እናት ናት። ቅዱስ አማኑኤል ቤተክርስቲያን የእውነት እግዚአብሔር ወደፊት ሌላ ጉዳጉድ እንዳያመጣብን እንጂ እዛ ሲሄድ ልክ 2013 ላይ 2014 ላይ የነበረው ሽታ ዕጣን እንደ ስውሯ በጣም ነው የሚሸተኝ። እኔ አሳርፊኝ ብዬ ስላት እመቤቴን ነው የምነግራችሁ። እሷው ናት ጻርቃን እንዳልኳችሁ ነው። የትኛውም ቤት ሲሄድ እሷው ነች። ግን አሳርፊኝ ብዬ አልኳት ጋር መሐሪ አማኑኤል ነው የሚባል ቤተክርስቲያንና እያንዳንዷ ጥያቄ ጠይቂያት እማምላክን እያንዳንዷ መልሳልኛለች። በቃ ከዛ እናቴ አሳረፈችኝ እልልልል አሳርፊ በሏት ብዬ ስል በዛች ቃል እንኳን ብዙ ፈተና ነው ያመጡብኝ። አላሳረፈችኝም እንዴ? ገበናዬን ሸፍና እኔን ከፊት ለፊት ልክ እንደሞላላት ሴት ከፊት ለፊት አላቆመችኝም እንዴ? ሳልፈራ ሳልደናገጥ አንገቴን ሳልደፋ ልጆቼ ሳይበተኑ ትዳሬ ሳይበተን ስራዬ ሳይበላሽ ገንዘቤንና ነገሮቼን ሁሉ ብታበለሻሹትም ግን እሷ ይሄን ሁሉ ግን ዋናውን ሸፍና ከፊት ለፊት አላቆመችኝም እንዴ? እኔ ከፍ እያደረገች አመጣችኝ። አሁን እግዚአብሔር ይመስገን። ሁላችሁም ከፍ ታድርጋችሁ የተጎዳችሁ የተገፋችሁ ተገፍተናል ብላችሁ ውስጣችሁ ያዘናችሁትን ህይወታችን ተበላሸ፣ ኑሯችን ተበላሽቷል፣ ትዳር ተበጥብጧል፣ ልጆች ተበትነዋል፣ ቋንቋ ተደበላልቀዋል፣ እህት ወንድሞቼ መነጋገር አልቻልኩም፣ እህቴ በሌላ ሃይማኖት ሄደች፣ ወንድሜ እንደዚህ ሆነ፣ እናቴ እንደዚህ ሆነች የምትሉትም ሁሉ እመብርሃን ደርሳ ታስተካክልላችሁ። ደግ እናት ነች። ደጓ እናቴ ግቢ በሏት። የምር ማርያምን ደግ ነች እሷ። ደግ የዘራ ያዕቆብ እመቤት ደግ፣ የዋሻዋ ንግስት ደግ። በቃ እመብርሃን እሷን የሰጠን መድኃኔዓለም ክብር ሁሉ ለሱ ይሁን። የእውነቴን ነው። እኔ እመቤቴ እኔ በቃ አንዳንዴ ድብልልቅ ይልብኛል። በቃ ግራ ይገባኛል ማርያምን እና ሁላችሁም እመቤቴን ጠይቋት። በዳቢሎስ እህት ወንድሞቻችሁ ታስረው እናንተ ከነቃችሁ ከእህት ከወንድሞቻችሁ ጋር አትታገሉ። ወንድሜ በርታ፣ እህቴ እንደዚህ ነው አልጸልያለች አልሰግዳለች አትበሉ። መጾም መጸለይ መስገድ እናንተን ከገባችሁ እናንተ ፈጽሙት። እናንተ ስትበረቱ እዛ ጋር ያለው መንፈስ ይመታል። ወዶ ነው በቁጥጥር ስር የማይሆነው። እናንተ ከበረታችሁ ግን እናንተ ገብቷችሁ እንዳልገባው መጨቃጨቅ ከጀመራችሁ አለቀ ጨዋታ። ሁልጊዜ ጭቅጭቅ ነው። ክፍተት ስላገኘ እና እመብርሃን ሄራንዬ እኔ ውድ እንዴት አመሸሽ? እመቤቴ ከሁላችሁ ጋር አትሁን፣ የጎደለውን ትሙላ። መድኃኔዓለም አባቴ የኔን ገበና የኔን ጓዳ የኔን ከእናቱ ጋራ እመቤቴ ባርካ ስላስባረከችው ምራ ስላስማረችን ከነ ቤተሰቦቼ አመስግኗት። አሁንም በየቤታችሁ ይግባ መድኃኔዓለም። ሰርታችሁ ባዶ የሚያደርጋችሁን ውዝብዝብ የሚያደርጋችሁ መናፍስት እመብርሃን ከወዳጆቿ ጋር ሆና ትሰርላችሁ። ድርግም አድርጋ ትሰረው። በቃ ወላዲተ አምላክ። ኦኬ መጥቶ ግጥም መስዬ። አሁን እስኪ እንደ ሐሳብ ደግሞ የእናንተን ልቀበል። እኔ መጸለይ አልችልም፣ እንቅልፌ መጥቶ ግጥም ነው የሚለው እንዴ? እሱማ ታዲያ እሱ እኮ ትልቁ ስራው አይደል እንዴ? ነይ ጸጊ ሰጂ። እሱ እኮ ትልቁ ስራው ምን መሰላችሁ? ነይ ሰጂ። ትልቁ ስራው እንቅልፍና አዚም አይደል? የመጀመሪያው ለጸሎት ቆሚ ማሽመድመድ እኮ ነው። እንቅልፍና አዚም ሲጥል በጣም ሲያዛጋቸው ነፍሴ አንተን ትሻለች። በቃ ነፍሴ አንተን ትፈልጋለች። አምላኪ እባክህን አበርታኝ። በቃ ፊት ልቁም ልንበርከክ። ከዛ ለጸሎት ያስፈልገዋል። ብድግ ብላችሁ የ6 ወር ጸሎተኛ የ5 ወር ጸሎተኛ አትሁኑ።
ለምን መሰላችሁ? አንዳንዴ መናፍስት የትም እንደማታመልጡ ካወቀ በረጅም ገመድ አድርጎ ይለቃቸዋል። በረጅም ገመድ አድርጎ ከዛ ክርስቲያን ያጫውታቸዋል። ከዛ በኋላ ግን ሲወስድን የራሱን ወገን ጋር ነው። የራሱ ወገኖች አሉ አይደል? ክርስቲያን ሆኖ የራሱ ወገኖች አሉ። ወደዛኛው ነው የሚወስዳቸው። ትክክለኛ ወደዚህኛው ስገድ፣ ይሄንን እንደዚህ አድርግ፣ የአምልኮ ስግደት፣ የጸጋ ስግደት፣ የአክብሮት እንደዚህ እያለ የሚሉት ሰው ጋር አይወስድም። ከዛ በኋላ ድንገት ወደ እንደዚህኛው ከሄደ ያረጅምን ገመድ ሳብ ያደርጋል፣ ማዋረድ ይጀምራል። ሰኔ ጎልጎታን ሳነብ መጸለይ አቃተኝ፣ ሳስበው ይጨንቀኛል። ኧረ ሰኔ ጎልጎታም አንቺ እኮ አይደለሽም የሚጨንቅሽ፣ አንቺ አይደለሽም የሚጨንቅሽ። ቆይ ፍቅሬ ምንድነው ባልባት? እሺ ፍቅርታዬ፣ እሺ ነው። በነገራችን ላይ እሺ በዋትስአፕ አውሪኝ ሙዬ። በነገራችን ላይ ሰኔ ጎልጎታን በየቀኑ እንኳን ባትጸልዩት ዕለተ ሰንበት እሁድ ጸልዩት። ልክ ሰይፈ ስላሴን ከመጀመራችሁ በፊት ዕለተ ሰንበትን ጸልዩትና መልካ ኤዶምን ደግሞ ከበረታችሁ ልደታ ማርያም፣ ባታ ማርያም በ21 ሰንበትን ጨምራችሁ መልካ ኤዶምን ጸልዩት። ግን ጸልያችሁ እንዳታቋርጡት አስቀድማችሁ እመቤቴ መልካ ኤዶምሽን ፍቅሯ እንዲገባችሁ በጣም ነው የሚጣፍጣችሁ። መብርሃንን መልካ ኤዶምን ስትጸልዩ መልካ ኤዶምን ስትጸልዩ በጣም ነው የሚጣፍጣችሁ። በቃ የሆነ ውስጣችሁ ሰላም ነው የሚሆነውና ጠይቋት፣ አስቀድማችሁ ጠይቋት። ወይን ሸትዬ የኔ ውድት እመቤቴ ታስበን፣ የዘራ ያዕቆብ እመቤት የእውነት እሷ ታስበን፣ ሁላችንንም የተዋህዱ ልጆችን ሁላችንንም ታስበን፣ እሷ ታስበን፣ ልጇ ያስበን፣ የእውነት ያቁመን። ጸሎት ቦታ ላይ ስንቆም የመጀመሪያው ጸሎት ቦታ ልንሄድ ስንል ከኋላ ኮተት ያመጣል። እንትኑ ክፍት ነው፣ እዛ ጋር እንትን ነው፣ እዚህ ጋር ምናምን ልጆች ምናምን መበጥበጥ ይጀምራል። የመጀመሪያ ወደ ጸሎት ልንገባ ስንል ብዙ ወከባዎችን ያመጣል። ከዛ እንደምንም በርትተን መቆም ስንጀምር እንቅልፍ አዚም ምን ያመጣል። በቃ ገና ስትጀምሩት በቃ እንዲህ ነው የሚያዳፋችሁ። ግን እግዚአብሔርን ነፍሴ አንተ ትሻለች፣ አምላኬ በሉት። መምህሬ ነህ አንተ መምህር ነህ፣ አስተምረኝ። የሸክላው ባለቤት አንተ ነህ፣ ሸክላ ሰሪው አንተ ነህ። እኔ ሸክላ ነኝ፣ አፈራርሰ ስራኝ በሉት። እኔ ይችን ነው በቃ። ለምን አሁንም ገና ነኝ፣ ጠንክሬያለሁ ብዬ ሳይሆን አፈራርሶ እንዲሰራኝ ሮማን አድርገው በሃይማኖት የጸናች እንድትሆን ነፍስ ከስጋ እስክትለይ ድረስ በጽኑ እንድትኖር ለሱ እንድትገዛ እንድትንበረከክ እፈልጋለሁ። ሮማን ይሄ ግዴታ ስለሆነ ሁላችሁም እና አፈራርሰ ስራኝ በሉት። እውነት እግዚአብሔርን የምትወዱት ከሆነ አፍርሰ ስራኝ፣ በሃይማኖት የጸናሁ አድርገኝ ብላችሁ ጠይቁት። ኦኬ ምሪ ያላነበብኩትም ያንቺ ወደ ላይ ወጣብኝ። የሞት መንፈስ እየላከብኝ ነው ያልሽው ባለቤትሽ ነው የሞት መንፈስ የሚልከው እህቴዋ? አሜን። እስኪ ድጋሚ ጻፊልኝ። የሞት መንፈሱን የሚልከው ባለቤትሽ ነው ወይስ ሌላ ሰው ነው? ወደ ላይ ስለሄደ እስኪ ቆይ በጣም ራቀብኝና አላነበብኩትም። ቆይ ይኸው ባለቤቴ ነው የሞት መንፈስ ይልክብኛል። ኦኬ እንዳልገባ ነው ያደረገኝ። በስደት ነኝ 17 ዓመቴ። ስደት መጸለይ አልችልም። ኦኬ ያ አሁን የላችሁም። አንዳንዴ መንፈስን እኮ በደንብ ታውቁታላችሁ። የሚመጣውን የሚገባውን መንፈስ ባህሪ ሲቀይር ምን ሲያደርግ ያላችሁን ሲያሳጣችሁ የሆነ ነገር ሲያደርግባችሁ ታውቁታላችሁ እኮ። ግን መጸለይ አቃተኝ። ያማ እንዴት ይሆናል? ጥላት እየመጣ እያያችሁ ጥላትን በሆነ ነገር ካልተዋጋችሁ እያያችሁት ለምንድን ነው ሞትን የምትቀበሉት?
ለምንድነው የጥላትን መሳሪያ እናንተ ላይ ሲያርፍ አምናችሁ የምትቀበሉት? ጽናትዬ ቆይ ጠብቂኝ። የሞት መንፈስ ሲልክብሽ 17 ዓመት ሙሉ ባዶ ሲያረግሽ፣ እሺ አሁን 17 ዓመቱን ተዩ አለፈ። ከዛሬዋ ቀን ጀምረሽ ይቺ ቀን ምናልባት እግዚአብሔር ለበጎ ይሆናል። እህት ዓለም የተገናኘኑ ይችን ቀን ዛሬዋን ቀን ወጥመዱን ሰብረሽ ለምን አትወጭም? እስኪ እመቤቴም በሩን ክፈችልኝ በቃ በያትና እስኪ ውጪ። መጀመሪያ እግዚአብሔር መቼም እኔ እያንዳንዷ እሱ ከሚለው መንገድ ነው የሚሄደው። ሙቁም ይኸው የቀዘቀዘው ይኸው አይደለ? ለመዳን ትወዳለህ አይደለ ያለው። ለመዳን የምንፈልግ ከሆነ አዎ አድነን ብለን ለምን አንነሳም? ለምን አንነሳም? አድነን ብለን አስቢ። 17 ዓመት ቀላል አይደለም። ይሄ ህይወት እኔ ቀምሼዋለሁ። ዛሬ ላይ ግን በተለይ በዚች 5 ዓመት ውስጥ ውጊያ እንዳይመስላችሁ። ዛሬ ግን በ5 ዓመት ውስጥ ትክክለኛ መልስ መጣ። በቃ አሸነፍኩ ብዬ ግን አልተኛም። አሸነፍኩ ብዬ ግን አልቀመጥም። አሸነፍኩ ብዬ ግን ዝም አልልም። ለምን? ነፍስ ከስጋ እስክትለይ ድረስ ዲያብሎስ ፈጽሞ ዝም አይልም። ዛሬ ላይ ነው መንቃት ያለብሽ። ዛሬ ነው መነሳት ያለብሽ። ተይው የ17 ዓመቱ እንዳይቆጭሽ። ለነገ ግን ንቂና ዛሬ ላይ ቆመሽ እስኪ ቅዱስ ሚካኤልን የእውነት የባህራንን የሞት ደብዳቤ የቀየረ ታሪክን የለወጠ ቅዱስ ሚካኤል ሺህ በክንፉ ሺህ በአክናፉ የተባለውን ሊቀ መላእኩን የመላእኮች አለቃን እስኪ ጠይቂው። እውነት የዘብሩ ዳኛ ቅዱስ ገብርኤል አብሳሪው የእግዚአብሔር መልእክተኛ የድንግል አብሳሪ እስኪ እሱን ጠይቂ። እስኪ ቅዱስ ሩፋኤልን 7ቱን ሊቃነ መላእክን እስኪ አጥብቀሽ ጠይቂያቸው ድርሳናቸውን እየደገምሽ። ሁሉንም ባደግሚ የቅዱስ ሚካኤልና የቅዱስ ገብርኤል ድርሳን ትልቁን ባይሆን ትንንሿን አለች። ትንሿ ላይ የዘውትር ጸሎት ላይ ያለው ላይ እዛ ላይ የጸሎት የምንጸልይበት ማለት የዘውትር ጸሎት ላይ እስኪ እዛ ላይ ያለውን ድርሳኑ አንዳንድ ገጽ 2 ገጽ ነው። ግቢና እሱን እስኪ ጠዋትና ማታ አንብቢ። አንቺ አቅም ያገኘሽ ጊዜው ሊረዝም ይችላል ከዚህ በኋላ ግን አንቺ ብርቱና ጠንካራ የሆንሽ የእግዚአብሔር ፍቅር እየገባሽ የእመቤቴ አማላጅነት በልብሽ እየገባ እየሰርጾ ከውስጥሽ ፍቅሯ እየገባ ስለ ጥላት ዲያብሎስ ግድ አይሰጥሽም። ዛሬ ግን ንቂ፣ መንቃትም ስላለብሽ። እህቴ ደግሞ ምንድን ነበር ያለችኝ? እኔት አዎ በሰው ሀገር ላይ ምን መለወጥ አልቻልኩም። ይህ የብዙ ሰው ትክክለኛ ህይወት ነው። መለወጥ አልቻልኩም። ግራ ገብቶኛል። ነገሮች እንደዚህ ብሎኛል። ለምንድን ነው እኔ የማልለወጠው? ምሳሌ እኔ ሳውዲ አረቢያ ላይ ብዙዎቻችሁ ታቆኛላችሁ። ብዙ ሙሽራ እንድሬያለሁ። በጣም ብዙ ሰውን ከብዙ ሰው ጋር እግባባለሁ። ብዙ ስራ ሰርቻለሁ። ገንዘብ በተለይ ሐሙስ፣ አርብ፣ ቅዳሜ ሙሽሮችን እድራለሁ። ቤት ውስጥ ምግብ ይሸጣል። በሳምንት በጣም ብዙ እንጀራ ይሸጣል። የእንጀራ መክፈል ግን ያቅተኝ ነበር። የእንጀራ እንኳን መክፈል ያቅተኝ ነበር። ለምንድነው? ቆይ ትዕግስት፣ ለምንድነው መክፈል የሚያቅተኝ? ከጀርባ ኮተት በጣም ብዙ ነበረ። ምቀኛ ብዙ ነበረ። ትከሻና እድል ተወስዷል። ይህ ምስጢር አልገባኝም። ያኔ ስለ መናፍስት ውጊያ በርካታ ማለት እንደዚህ አባቶች ብዙ የሚያስተምሩት ነገር የለም። መምህር ግርማ ትንሽ ያስተምራሉ፣ ግን እኔ አይገባኝም ነበረ። በየቀኑ የምቀበለው ገንዘብ በማግስቱ የእጄ ላይ ያጣው ነበር። እኔ የእውነቴን ነው እስከ መድኃኒዓለም አሁን ትላንትና መጋቢት 27 እስኪሆን ድረስ ታሪኬ እስኪቀየር ድረስ ታሪኬ የተቀየረው ሙሉ በሙሉ መጋቢት 26 ዋዜማውን ነው መድኃኒዓለም የቀየረው። እስከዛ ድረስ ግን ውጊያው በጣም ብዙ ነበረ። የብዙዎቻችሁ እጃችሁ ላይ ለልብስ ይተርፋል። ለልብስ ለጫማ ታገኛላችሁ። እሱንም
ቲክቶክ ላይ ወተን የምንጨፍርበት በቃ ለሰዎች የምንታይበት እንጂ ቅርስ ሆኖ የሚቀመጥ ነገር አይደለም። ለቅርስ የሆነ ነገር የሚጠቅም ነገር የሆነ ነገር ታሪክን የሚቀይር ወይ የሆነ የምንለወጥበት ነገር አይደለም። ዘፈን ከፍተን ለመጨፈር ብቻ ነው የምናደርገው። ይሄንን እኔም ስላለፍኩበት ነው ይሄን እምላችሁ በደንብ ስላለፍኩበት። ስለዚህ በርትታችሁ የምታገኙትን ገንዘብ አስራት አውጡት። ከዛ ተንበርከኩ። ሰው ያለ ጸሎት እድናለው ማለት ዘበት ነው። ሰው ያለ አምልኮ ስግደት እድናለው ከዳቢሎስ አመልጣለው ዘበት ነው። ዳቢሎስ አፉን ከፍቶ ሁላችንም ሊውጥ የተዘጋጀ ዘንዶ ነው እሱ። ስለዚህ እኛ ጠንክረን በጾም በጸሎት ይበልጡን ደግሞ በመስገድ ይላችሁ ጠቋር የሚባለውና አዳልሞቴ መንፈስ በተለይ ጠቋር መንፈስ ቀጥታ ይገባል። ሌላው ቀርቶ ያስመነኩሳል። ብዙ መነኩሴዎችን አይታችሁ ታውቃላችሁ? ብዙ መነኩሴ የሚባሉትን መነኩሴዎችን አይታችኋቸዋል? እስኪ ልብ ብላችሁ ከዚህ በኋላ እዩዋቸው። ግፍት እኮ ነው የሚያደርጋቸው። ከአንደበታቸው የሚወጣው ቃል የሚናገሩት ምናምን አንዳንዴ ድንግጥ ነው የምለው እኔ። በስመ አብ ይሄ ተረገመ። አያችሁ፣ ያ ጠቋር የሚባል መንፈስ ቀጥታ ቤተክርስቲያን ይገባል። አብሮ ይቀድሳል፣ አብሮ ይጸልያል። እሱ የማይወደው መንበርከክን፣ መናፍስት ሙሉ መንበርከክን አይወድም። ብዙ መምህራኖችን ተመልከቱ። እኔ ብዙ ጊዜ መምህሮች ፎገር አድርጊያቸው ነው የሚሄደው። እኔ ግድ አይሰጠኝም። የማውቃቸው ለምንድን ማለት አይልሽ። ብዙዎች መምህራኖች ብዙ አባቶች አውደ ምሕረት ላይ ንስሐ ግቡ ይላሉ፣ ስጋ ደሙን ተቀበሉ ይላሉ፣ ጸልዩ ባካችሁ፣ ንስሐ ግቡ፣ ስጋ ደሙን ተቀበሉ ይላሉ። ግን ንስሐ ገብተው እነሱ ስጋ ደሙን ይቀበላሉ? እነሱስ ጸሎታቸውስ ምን አይነት ጸሎት ነው? እኔ እነሱን ልወቅስ ፈልጌ አይደለም፣ የመንፈሱን ሴራ ላጋልጥ ነው። ፈጽሞ በሌላ እንዳትወስዱብኝ በመቤቴ። የመንፈሱን ሴራ ነው። ግን ከዛ ስገዱ የሚባል እስኪ መምህራኖች አሁን በቅርብ ካልሆነ አንዳንድ መምህራኖች ካልሆኑ የአምልኮ ስግደት ስገዱ ይላሉ። እስኪ ስገዱ። እንግዲህ መጽሐፍ ቅዱስ ውስጥ ጉልበት ሁሉ ለእግዚአብሔር ይንበርከክ ይላል። ተንበርከኩ፣ ስገዱ። የአምልኮ ለክርስቶስ ይሰገዳል። ዕለት ቅዳሴ አይቋረጥም አይደል? ኪዳን አይቋረጥም። ዕለት የአምልኮ ስግደት ያስፈልጋል ብለው አውደ ምሕረት ላይ ይናገራሉ? አይናገሩም። ለምን? እነሱ አይሰግዱትማ። ብዙዎቹን ተመልከቱ። ቦርጫቸው እንደዚህ የሚያክል ነው። ትልልቅዬ እኮ ነው። ያ እንዴት ብሎ ነው የሚያሰግዳቸው? የአምልኮ ስግደት የለም። ለምን? ያ ጠቋር የሚባለው መንፈስ ሙሉ በሙሉ አንደበታቸውን ይናገር እንጂ ምግባር አይፈልግም። መለፍለፍማ ሰይጣንም ራሱን ችሎ ይለፈልፋል። በሌሎቹ ቤት እየለፈለፈ ነው። መለፍለፍማ ሁሉም እየለፈለፉ ነው። ግን ምግባር ነው። አሁን ምግባር አላቸው ወይ? እዚህ ብዙ ጓደኞቻቸውን ወንድሞቻቸውን ጠይቋቸው እስኪ። የአምልኮ ስግደት ስንት ነው የሚሰገደው? ምንስ እያልን ነው የምንሰግደው በሏቸው። ማምላክን ሁሉ ክርስቲያን ሆኑ ሁሉም። እኔ አንዳንዴ ቲክቶክ ላይ ስገባ ስለ ክርስትና እርስ በርስ ይፋጫሉ። ከሌሎች እምነቶች ጋር ስለ ክርስትና ይፋጫሉ። ክርስትና ከሌሎች እምነት ጋር እንድንፋጭ ሳይሆን ራሳችንን ገዝተን ምግባር አለን ወይ ነው። እኛ ምግባር የምንናገረውን ነገር ምግባር አለን ወይ? ንስሐ ገብተን ስጋ ደሙን እንድንቀበል ማስተማርማ ሌሎችስ እያስተማሩ አይደል እንዴ? በየአዳራሹ እያስተማሩ እየለፈለፉ አይደል? ግን ምግባር የላቸውም። ዳቢሎስም ያምናል ይንቀጠቀጣል ይላል፣ ግን ምግባር የለውም። ስለዚህ ከዳቢሎስ እኛ የምንለየው ማመን ሳይሆን በምግባር ነው። በአምልኮ ስግደት፣ በጸጋ ስግደት እመቤቴ ፊት በመስገድ ስዕል አድኖ ፊቱ ቆመን በመንበርከክ ነው። ጠዋት ማታ በመስገድ እንጂ አሁን ምንም ችግር የለበትም። ጸሎት እኩል ነው የሚጸልያው ዳቢሎስ። አብራችሁ ይጸልያል። እንኳን አብሮ ጸሎት አለም
ጸበል ገብቶ ይጠመቅ የለ ከፈለገው ሲፈልገው ውጭ ጥሏችሁ እናንተን ግቡ ይላል። ሲፈልገው ደግሞ እሱ ገብቶ ይጠመቃል አብሮ። በተለይ መተት አንዳንዴ ጸበል ገብቶ ጸጥ የሚስጥር መንፈስ የሚልክባችሁ ሰዎች ጸበሉን ጠጥተው ስለሆነ የሚልኩት ጸበሉን ስጠጣ ጸጥ ብለቻለው ብሎ ነው በጸበል የሚልኩት። ጸጥ ነው የሚሉት እየወረደባቸው ጸበሉ ጸጥ ይላል መንፈሱ። ስለዚህ የአምልኮ ስግደት ያስፈልገናል። ከዲያብሎስ እስራት ለመፈታት የአምልኮ ስግደት ግዴታ ነው፣ ግዴታ ነው። እኔ ሁሉንም ጓደኞቼ ሳገኝ እንደው ማለት ሰው የፈለገውን ነገር አስተማረን ምግባር ሁልጊዜ ድልድይ አሻጋሪ እንዲሆኑ አልፈልግም። በቃ አንዳንዴ እጃችሁን ይዞ ያሻግራችኋል፣ ግን እነሱ አይሻገሩትም። ስለዚህ ያምልኮ ስግደት እነሱን ብቻ አይደለም፣ እናንተ ከተያዝንበት ሁላችንም ሰንሰለታችን እንዲበጠስ ከፈለግን ስግደት ግድ ነው። በቃ ስንሰግድ አጅሬ ሲጀመር በቃ በጆሮአችን እየመጣ ሹክ አይደለም የሚለን፣ በቃ አይደለም የሚለው። ተሸነፍኩ ይላል እኮ አይልም እንዴ? ተሸነፍኩ ይላል። ስለዚህ እግዚአብሔር እንዲያበረታን መንበርከክ፣ ከዲያብሎስ እስራት እንድንፈታ መንበርከክ ነውና ዛሬ እግዚአብሔር ይመስገን በጣም ደስ ብሎኝ የመጣሁት። ነገ ደግሞ 2 ፕሮግራም አለኝ መምህር ተስፋዬ ጋር። እስኪ መምህር ተስፋዬ የመምህር ተስፋዬ ተማሪ እዚህ ውስጥ አለ ትኖራላችሁ ብዬ አስባለሁ። በጣም ብዙ ሰው አለ። የመምህር ተስፋዬ ትምህርት የምትከታተሉ መምህር ተስፋዬ ጋር እንዳጋጣሚ ሄጄ ነበርና እንግዲህ ኢትዮጵያ ከገባው 3 ዓመት 4ኛ ዓመት ምናምን ሆነኝና እኔና እሱ እንዳንገናኝ ስራውን ሰርቷል። አሁን ግን መገናኘት ስለጀመርን ከብዶታል፣ ሚስጥርም ስለተጋለጠ። ከዛ ነገ ጠዋት የመጀመሪያው መምህር ተስፋዬ ጋር ነው። እስከ 12 ሰዓት ፕሮግራም በኋላ ደግሞ ሰይፉ ያው በመቅዶኒያ ላይ ያሉትን ሰይፉ በኢቢኤስ እዛ ላይ እሄዳለሁኝ። እንግዲህ እግዚአብሔር ይመስገን ነገ 2 ፕሮግራም አለኝ። አቤት 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 የእውነት እመቤቴ እነሱን የሰጠን እነ መምህር ተስፋዬ እነ መምህር ግርማን የሰጠን አምላክ የተመሰገነ ይሁን። በርቱ። የኔ ውድ እመቤቴ ትድረስልሽ፣ ምህርዬ እመቤቴ ትግባልሽ፣ ከስራትሽ ትፍታ። ተንበርከኪ ተንበርከኪ። ዲያብሎስ መተት፣ የሰላቢ የዘር ውላጅ ምን በአምልኮ ስግደት ይመታል። በአምልኮ ስግደት ቀጥ አርገሽ ትቀጠቀጫለሽ። ቀጥ አርገሽ ነው የምትቀጠቀጭው። በርቺ፣ አይዞሽ። 10 ዓመቱን ምንም ነገር ታሪክሽ ቢበላሽ በ10 ቀን ግን የሚያስተካክል አምላክ አለን። ይሄው ከኔ አታዩ። እግዚአብሔር ይመስገን። አሜን አሜን። ለሁላችሁም ከፊታችሁ ይቅደም መድኃኔዓለም አባቴ። የያዛችሁትን የነካችሁትን የሰራችሁትን ሁሉ መድኃኔዓለም እሱ ይባርከው። እመቤቴ በእሷ ዓይን የታየ ይሁን። እሷ የምትወደው ልጇ የሚባርከው የሚወደው አስራት የምናወጣበት ስራ ይሁንልን። ነገሮቻችን ሁሉ ስራችን የተበላሸባችሁ እውነቴን ነው። እኔ በብዙ ስላየሁት ነው። በምግብ ቤቱም እንደዚህ በአገልግሉም በልብስ ቤቱም ብዙ ተበላሽቷል። ግን እግዚአብሔር ቀን አለውና ያስተካክላል። ስለተበላሸ ተበላሽቷል ብላችሁ አትተኙ። እውነቴን ነው። በምግብ ውስጥም በየትኛውም ስራ ያላችሁ ስራ የምትሰሩ ሰዎች ስራው ተበላሸ ብላችሁ አትተኙ። እግዚአብሔር ቀና ያደርጋል፣ ያስተካክላል። እመቤቴ ደግ እናት ነች። የኔ እግዚአብሔር ይመስገን። እንደው እስከዚህ ሰዓት አመሻለሁ ብዬ አላሰብኩ ነበር። በጣም ነው ደስ ያለኝ። በርቱ፣ ጠንክሩ። እሺ የንስሐ አባት ወይ እኔ ያገናኛችኋለሁ፣ ግን በጸሎት
ጠይቁ። በጸሎት የምታገኝ መልስ እኔ እመቤቴን ይሄ መልስን ያላገኝም የሚባል ነገር የለም እንዴ። በጣም ነው መድኃኒዓለም አባቴ በጣም ነው መልስ የሚሰጠን እንጂ በጣም ነው እመቤቴ መልስ የምትሰጠን። አንዳንዴ ዝም ሲባል መልስ የለም ብለን ማለት እኛ ኃጢአተኛ ስለሆንን እኔ እንደዚህ ስለሆንኩ ምናምን አይደለም። አትበሉ፣ እንደዛ አትበሉ። ምክንያት አለው እግዚአብሔር ዝም ሲል። በቃ ዝም ያለበት የራሱ ስራ አለው። ምሳሌ እኔ ሁልጊዜ አለቅስ ነበር። ሁልጊዜ ለምንድን ነው ሰርቼ ታሪኬ የማይቀየረው እያልኩ ሄልዬ እኔ ውድት እንዴት አመሸሽልኝ። ለምንድን ግን አንድም ቀን መልስ አላገኘሁም። ሌላው ቀርቶ እኮ አልኳችሁ፣ ሌላው ቀርቶ ስለ ስውሯ ማርያም ሁልጊዜ እየጠየቅኳት ሁልጊዜ እያለቀስኩ አንድ ቀን መልስ አግኝቼ አላውቅም። እነሱ በተለየ ሁኔታ ይሄዳሉ፣ እኔ በሌላ ሄዳለሁ። ግን እስራት ቢገጥመኝ እኔ መንከራታት ቢገጥመኝ እኔ ብዙ ግፍና መከራ ቢደርስብኝ እኔ የመጨረሻ ግን እመብርሃን አልኳት። እመቤቴ ነው የምናግራቸው። እስር ቤት ስገባ እንዴ እመቤቴ እኔ ስላንቺ ብዬ እንጂ የምሟገተው እኔ ከዛ ጋር ምን የማገኘው ነገር አለኝ? ምን የግል ጸብ የለኝ፣ ጥቅም የለኝ፣ ምን የለኝ። ስለ ቤትሽ ስሟገት አንቺ መልስ የምትሰጪው እኔን የምቀጠቀጭው እኔን ብዬ የእውነት እንደውም በጣም አዝኛ አንድ ጊዜ አለቀስኩኝ። መቼ መሰላችሁ? ፍርድ ቤት ቀረብኩና 14 ቀን ቀጠሮ አሉ። በቃ አምርር ያለቀስኩ። ለምንድን ነው አሁን 8 ወር ታስሬ የተፈታሁት? ድጋሚ ሲያሳስሩኝ እንዴ ልጄ በቃት ይቺ ልጅ ተሰቃየች ብለሽ አትይልኝም? አታዝኒልኝም? ለኔ እኔ ልጅሽ አይደለሁ? ምንድነው ያጠፋሁሽ? እኔ ለምንድነው ዝም የምትይ? ምክንያቱ ምንድነው አልኳት። ምክንያቱ ምንድነው አልኳት። እስር ቤት ገብቼ በጣም አለቀስኩ። ከዛ ከፍርድ ቤት ስንመለስ በቃ በጣም እያለቀስኩ እያለ አንድ የጻድቃኔ ማርያም ወዳጅ በጣም ነው እመቤቴን የምትወዳት ጓደኛለችኝና እያለቀስኩ እያለ ተጠራሁ። አቤት ብዬ ስወጣ ጓደኛዬ ነች። ሳያት ማውራት አልቻልኩም። ሂጂና አልኳት። ቀጥታ ሂጂና እመቤቴን በጣም ተቀይሜሻለሁ። 8 ወር ታስሬ ወጣሁ። ከልጆቼ ጋር 8 ወር ተለያየሁ። አሁን ደግሞ ለምን ፈቅደሽ ነው ድጋሚ እስር ቤት የተወረወርኩት? ምን አድርጌ ነው? ሂጂና ንገሪያት እንደተቀየምኳት ስላት አየችኝና ወይኔ ሮማን እኔ አንገቴን እሰጥልሻለሁ እያልሽ ስትያን ነበር። በአንቺ ይግደሉኝ እንጂ ዝም አልልም ስትያን ነበር። ገና እስር ቤት ስለገባሽ እንደዚህ አምርረሽ ታለቅሻለሽ ስትለኝ ያልኩት ነገር ትዝ አለኝ። በእመቤቴ እሺ ያልኩና ፍቃድሽ ይሁን አልኳት። እንደወደሽ እንደ ፍቃድሽ ይሁን። እስር ቤት አይደለም እስከ ሞት ድረስ የወደደኝ ልጅሽ እኔም እስከ ሞት ድረስ ለሚያመጡት ነገር በጸጋ እቀበላለሁ ብዬ ዝም አለሁ። የስላሴ ዕለት ተፈታው። ቅዳሜ እኮ ነው ዕለተ ሰንበት። የ3 ዓመት ጥያቄ በርሜል ቅዱስ ጊዮርጊስ ሲሄድ ጭራሽ ከአሜሪካ እረስቸዋለሁ። በቃ ከእስር ቤት ከወጣ በኋላ ስለ ስውሯ ማርያም እርሳት አድርጌዋለሁ። በቃ ጉዳዩን እንዴት እንደረሳሁትም አላውቅም፣ እንዴት እንደሆነም አላውቅም። እግዚአብሔር ይወቀው። እኔ እዛ ሲሄድ የምታሳየኝ ሌላ ጸበል፣ በማግስቱ ስገባ ሌላ፣ በማግስቱ ስገባ ሌላ፣ ኪዳነ ምሕረት ጸበል ስገባ ሌላ። እንዴ መብራን አንድ ጥያቄ የቤቴን ጥያቄ ይዣት የሄድኩትን ጥያቄ አንድ ጥያቄ ይዣ አልመጣሁም። አንድ ጥያቄ እውነቴን ነው የምነግራቸው። መሲ ጓደኛዬን ካወቃቸዋት የፋሲካ ዕለት ነው የሞተችውና ሰማዕቱ መልስ ስለሷ ራሱ እንዳገኝ ሄጃለሁ። እውነት መንፈስ ቅዱስ ነው የገደላት ይችል ልጅ ወይስ በምን ምክንያት ነው? እመቤቴ መልስ ስጭኝ ብዬ የእሷን ሁሉ ነው ሰማዕቱ ስገባ አሟሟቷን ማወቅ ስለምፈልግ በጣም መልካም እህት ስለሆነች ብዙዎቻችሁ ታውቋታላችሁ። ምንም አይነት መልስ የቤቴ የለ የጓደኛ የለ የምን የለ ምንም ሳይመለስልኝ 4 ቀን ነው የተጠመኩት። 4ቱንም ቀን ስለ ስውሯ ማርያም ነው የማየው። በቃ ምንም መልስ ይዤ ሳልመጣ ቁጭ አለሁ እና አንዳንዴ መልስ አይሰጠንም፣ ዝም ይባላል። በቃ ዝም ይችን የምታክል መልስ አግኝቼ አላውቅም፣ ምልክት አይቼ አላውቅም ስለ ስውሯ ማርያም። አሁን ግን ይኸው ከበርሜል ቅዱስ ጊዮርጊስ ከመጣው ጊዜ ጀምሮ
በ18 ነው ሰማዕቱ ቅዱስ ጊዮርጊስ ቤቷ የገባው። ከዛ በ19 ቅዱስ ገብርኤል፣ መድኃኔዓለም፣ እመቤቴ ገብተዋል። ከዛ በኋላ ነው ወደ ሚዲያው የመጣው። ይህ ሁሉ ሚዲያ ላይ ለፈለፈ፣ ቲክቶክ ላይ ጮኸ፣ አበደ፣ ምናምን አለ። ከዛ ጸጥ አለ። ጸጥ። እሷን ባለቤቷ ራሷን ስራውን የምትሰራው ሁሉም ለዩቱብ ሮጠ። ዩቱብ ላይ ለማግኘት በስሟ ለመጠቀም በስሟ ለማግኘት ዩቱብ ላይ ሮጠ፣ ዝም አለ። ግን እሷ ደግ እናት ናት። ራሷ ቤቷን ታጠራለች፣ ልጇ ቤቱን ያጠራል። ሁላችንም እናያለን። ምን ልላችሁ ነው? ወደኋላ ተመለስኩኝ። ምን ልላችሁ ፈልጌ ነው? መልስ ባታገኙ፣ የጠየቃችሁለት መልስ ባታገኙ አመት ሊፈጅባችሁ ይችላል። 2 ዓመት ልክ እንደኔ 3 ዓመት 4 ዓመት 5 ዓመት። ምሳሌ አሁን ሰርቶ ማግኘትን ሰርቶ መለወጥን በጣም እፈልግ ነበር። ከ10 ዓመት በላይ እሰራለሁ፣ ዜሮ ነኝ። እኔ እሰራለሁ። ያው መንፈሱ አሁን ሲያዝ ተናገረ ሚስጥሩ። እንግዲህ ሁሉንም ሚስጥር አዝረክርኮ ተናግሯል። ስለዚህ መልስ ቶሎ ላናገኝ እንችላለን። ብንጠይቅ መልስ ግን መልስ አላገኘንም ብለን አናቋርጥ። እንጸልይ፣ እንጠይቅ፣ እንንበርከክ። ብዙ ወንድሞቻችሁ እህቶቻችሁን ስለ አምልኮ ስግደት አውሯቸው። በተለይ ቲክቶክ ላይ በጣም ብዙ የምታውቁ ሰዎች ኮሜንት ላይ ገብታችሁ ጠይቋቸው፣ አትፈሩ። ለምሳሌችሁ አምልኮ የሚባለውን ነገር ማወቅ አለባቸው። አምልኮ የሚባለውን እኮ ጠቋርና አዳልሞቴ ወስዶብናል። ለሱ ነው የሚመለከው እኮ አምልኮ የሚባለው ቃሉን ከክርስቲያን አንደበት ወስዶ ለራሱ ለዳቢሎስ ለጠቋርና ዳልሞቴ ይሄ ገብስማ ጠቁር በሬ ምናምናቸውን እንድናርድለት አምልኮ ብሎ ለራሱ ወስዶታል። አምልኮ ግን ለየኛ የክርስቶስ የተሰጠው ለክርስቶስ የምናመልከው አምልኮ እሱ ነው። ክርስቲያን አምልኮ ህይወት ሊኖረው ግድ ነው። ዳቢሎስን አናመልክም። ጠቋርና ዳልሞቴ ምናምናቸው ቁጭ ብለን ለነሱ ቡና እያፈላን ጥቁር በሬ በነጭ በግ ገብስማ ዶሮ እየተባለ እሱ ሊቀለብም አይቻልም። እመቤቴ ቤተሰቦቻችንን እናበርታቸው፣ እናጠንክራቸው። እኛም ደግሞ እንበርታ። ወንድሞቻችንን እህቶቻችንን ቲክቶክ ላይ ቀረብም አምልኮ ማለት ግን ምን ማለት ነው? ጥያቄ ጠይቁ። አምልኮ ማለት ምን ማለት ነው? ገስት ላይ ሲያስገቧቸው ጠይቋቸው። አምልኮ ምንድን ነው? ከዛስ የአምልኮ ስግደት እንዴት ይሰገዳል? ጠይቋቸው፣ በደንብ ጠይቋቸው። ይሄንን ሳናውቅ እኮ ነው ሌላ ሃይማኖት ውስጥ ሄደን የምንሟገተው። መጀመሪያ እኛ ቤታችን ራሳችንን እንፈታተሽ፣ እንጠያየቅ እና በርቱ። ጥያቄ ካላችሁ 2 ደቂቃ 3 ደቂቃ ልስጣቸው። እንግዲህ ጠዋት መድኃኔዓለም ከፈቀደ መምህር ተስፋዬ ጋር እንገናኛለን። እንግዲህ እግዚአብሔር ይመስገን። እልል እያላችሁ መድኃኔዓለም ለእኔ አመስግኑልኝ። የስውሯ ማርያም የዘራ ያዕቆብ እመቤት የዋሻዋ ንግሥት ከሁላችን ጋር አትሁን። የስውሯ እናቴ አሳርፊኝ በሏት። በስውር ገብታ የምታሳርፍ እናት ናት። በስውር ገብታ አሳርፊኝ በሏት። የእውነት 10 ዓመት 5 ዓመት 7 ዓመት 2 ዓመት ትክት ብላችሁ ከሆነ አሳርፊኝ በሏት። በቃ አሳርፊኝ በሏት። እኔ የእውነቴን ነው መሸሸጊያ። አሁን እኔ ስውሯን ሄድም ቆይቻለሁ። እንግዲህ ቤቷ ሲጠራ ነው የሚሄደው እንደ በፊቱ። ለጊዜው ግን አሳርፊኝ ማርያም ብዬ ያልኳት ጋር መሐሪው አማኑኤል ቅዱስ አማኑኤል እናቱ እና ልጅ ያሉበት ቦታ እየሄድኩ ነው የምቀመጠው። ቢከፋኝ እዛ ነው፣ ብደሰት እዛ ነው፣ ሳኮርፍ እዛ ነው፣ ምስጢር እዛ ነው። ለምን አለች ስውሯ ራሷ ስላለች ማለት ነው። ስለዚህ እመቤቴ ከሁላችሁ ጋር ትሁን። ለእኔ እንደደረሰች ለእናንተም ትድረስ። ታሳርፋችሁ ቤተሰቦች ታሳርፋችሁ። ይልሽ የኔ ውድ የማርያም ልጅ አሁን ቤተሰቦች አልሰማ ካሉሽ ታያቸው፣ አትጨቃጨቁ። መንፈስ በጭቅጭቅ አይወጣም። እነሱ ስለተያዙ ነው። እናት አባቶቻችን ስለተያዙ ነው። ምሳሌ አሁን እኔ እናቴ በጸሎት ነው እመቤቴ በቃ ነፍሷ እንዲሞት አልፈልግም።
ከነ ኃጢአቷ እንድሞት አልፈልግም። መናፍስቱ ተይዞ ታስሮ በንስሐ በስጋ ደሙ ከዛ በኋላ በማግስቱ ብሞት እኔ እግዚአብሔር ምንም እንደማልል ነግሬያታለሁ ለእመቤቴ። መንፈስ በጭቅጭቅ ፈጽሞ አይወጣም። ቤተሰብ ወንድሞቻችሁን እናት አባቶቻችሁን አትጨቃጨቋቸው። በሲስተም ቀስ እያላችሁ እንደዚህ ነው እንደዚህ ነው እንደዚህ ነው እያላችሁ ከዛ ደግሞ እናንተ ስለነሱ ስገዱላቸው። በቃ እየሰገዳችሁ መንፈሱ እንዲያዝ አድርጉት። መንፈሱ እንዲያዝ አድርጉት። ለማንኛውም ደስ ብሎኛል። ስውሯ ማርያም ስውሯ ማርያም ይችን ያልኩት ለምን እንደሆነ ነግራችኋለሁ። ወደፊት ተአምሯን ስትሰሙት ለካ ሮማን ትላላችሁ። ብዙ ሰው ማለት በቃ ለካ ሮማን እንደዚህ እንደዚህ ስትል የነበረው እያላችሁ ነበር። አሁን ደግሞ በጣም ብዙ ነገር የምትሰሙት ስላለ ለካ ትላላችሁ። ለካ ሮማን ትላላችሁ። እውነት ለካ ስውሯ ማርያም ሮማንን ትወዳታለች አትወዳትም? ያኔ ነው የምታዩት። መገፋቴን ምኔን ሁሉ ነገሬን የምታዩት የዛን ጊዜ ነው። እውነቴን ነው እግዚአብሔር። ለካ ስውሯ ማርያም እመቤቴማ ሮማንን ትወዳታለች ነው የምትሉት። በመገፋቴ በመከራዬ እንዲች ልጅ እንዴት ማርያም ማርያም እያለች እንዴት እመቤታችን ዝም ትላታለች ምናምን ያላችሁም እኮ ሊኖሩ ትችላላችሁ። አሜን የኔ ውደት አሜን የኔና አሜን። እኔ የእውነት የስውሯ ማርያም ግን የእኔ ብቻ አይደለም፣ የኢትዮጵያ ኦርቶዶክስ ተዋህዶ ኤርትራን ብቻ ክርስቲያን ለሆኑት ሁሉ የእመቤታችን ስራ ሲሰራ የሁላችንም ደስታ ነው። የሁላችንም ደስታ ነው። በተለይ ስውሯ የምንል ልጆቿ ታምር ስናይ እመቤቴ ለካ ማለት ደግነቷን ታዩታላችሁ። ምን ያህል ትዕግስቷን ታዩታላችሁ። የልጇን ቸርነት ታዩታላችሁ። በቅርብ ቀን የምታዩት ትንቢት እየተናገርሽ ነው ወይ እንዳትልኝ እኛና እነሱ ስለምንተዋወቅ እዛ ውስጥ ያለው ጉር ተይዞ እንዲህ ተንጠልጥሎ ሲወጣ እንዲህም ሁሉ ታግሰሽ ነው። በነገራችን ላይ ይላችሁ አንዳንዴ መንፈስ በምን ይሰራ መሰላችሁ? ህዝብ ሰብስብ መንፈስ አታውቁም? ህዝብ መንፈስ አታውቁም? ህዝብ ሰብስብ ምናምን ብቻ ላይ ሚስጥር አልናገርም። የደብተራ ሴራ ብዙ ነው። ለገንዘብ ስትሉ ግን እግዚአብሔርን እመቤቴን እንዳትክዱ። ለገንዘብ ብላችሁ ቤተክርስቲያንን አሳልፋችሁ እንዳትሰጡ። ለገንዘብ ብላችሁ ጓደኞቻችሁን አሳልፋችሁ እንዳትሰጡ። ለገንዘብ እግዚአብሔርን ነው የምነግራችሁ። ለገንዘብ ብላችሁ ምንም አይነት ስህተት እንዳትሰሩ። ሁልጊዜ አምላካችሁን መድኃኔዓለምን ኢየሱስ ክርስቶስን ጠይቁት፣ እመቤቴንም ጠይቁት። እንደው በገንዘብ ስህተት እንዳይፈጸምብን አደራሽን በሏት፣ አደራሽን በሏት። እኔ እመቤቴን ነው የምነግራችሁ። በጣም ነው የምፈራው ከድሮም። ግን መንፈሱ የሆነ ሰዓት ላይ ሌባስ ብሎ አስወራብኝ። ዘርፋለች፣ በልታለች። ከዛ አንተ የተረገምክ አንተ ነህ እንጂ ሌባው እኔ ነኝ ሌባዋ፣ እኔ ሮማን፣ እኔ ድንግል ማርያም ልጅ፣ እኔማ ሌባ አይደለሁም። በቃ በጣም ነው ያስወራብኝ። እመቤቴ ዘርፋለች። ደግሞ የብር ቁጥር ልንገራችሁ ትደነግጣላችሁ። አገሪቷ ራሱ አላት ወይ እንኳን ሮማን 40 ሚሊዮን ይሉኛል፣ 20 ሚሊዮን ይሉኛል፣ 10 ሚሊዮን ይሉኛል። ባንድም አይረጉ መንፈሱ። እኔ እዛ በተለይ እስር ቤት ሆኜ ስቀጠቅጠው ባንድ አይረጋም። ወሬውን በዛ በኩል ያመጣል። ለራሴው ደግሞ መጥቶ እዛ ያንሾካሹኩብኛል። ከዛ ደግሞ ወደ ራሴ ይመጣል። እንዲ ሮማን እንደዚህ እኮ እየተባለ አንዳንዴ በጣም ብዙ ቅርብ ጓደኛ መስለው እንደው ሮማን እንደው እንደዚህ ማለት በእናንተ እስኪ ሰምታችሁ አታውቁም? በገንዘብ ነው መሪዬ መተው እንዲና አንቺ እንደዚህ እየተባልሽ አይደል እንዴ? ምንድነው ይሄ ነገር? እውነት ነው እንዴ የሚሏችሁ ሰዎች ገጥሟቸው አያውቁም? እኔ እስር ቤት ሊጠይቁኝ ይመጡና ማለት ነው እንደው ሮማን
እንደው ሰው እኮ ውጪ እያወራ ምን እያለ ዝም ብዬ አይንና ግንባራቸውን ከንፈራቸውን ነው ዝም ብዬ የማየው እንደንትን ዝም ብዬ ምን እያሉ ምን ተወራ ደግሞ አረ እንደው ሀገሩ እኮ እንደው ሮማ እንደው ሌባ እንደው ብዙ ብር ሰርቃለች እየተባለ ነው ብሩን ካልሰጠች አትወጣም እያሉ ነው ከእስር ቤት እስኪ ማየት ነው እንግዲህ የዘረፍኩት ብር ካለ ማየት ነው እላቸዋለሁ አሉጣ ብሩን ይዤ ቁጭ እዚሁ ምን ችግር አለው በቃ እላለሁ መንፈሱን እንደሚያወራ እኮ እኔ ጠንቅቄ አውቃለሁ አብሯቸው ተመሳስሎ መጥቶ እመቤቴ 60 ሚሊዮን የመጀመሪያ ግን የሰማሁት 40 ሚሊዮን ነው 40 ሚሊዮን ሰርቃለች ምንድነው 40 ሚሊዮን ሀገሪቷ ራሷ አላት እንዴ ብዬ ይሄን ያህል ነው እመቤቴን ነው የምነግራችሁ ግን መንፈስ የፈለገ ያወራ እናንተ የሌላችሁበት ከሆነ በዛ በሚባልበት ውስጥ እናንተ አሚሯችሁ ትክክል የሚነግራችሁ ከሌላችሁበት ነፍስ ስጋችሁ ካልተጨማለቀበት የእውነት በኮንፊደንስ ሆናችሁ መናፍስቱ መዋጋት ብቻ ነው ወሬኛ መንፈስ ቁም ትላላችሁ በቃ በወሬ የተበተንክ መንፈስ ልቅምቅም ብለህ ትያዛለህ በስላሴ ስም ተይዘሃል በቃ ትታሰራላችሁ እያላችሁ በምትሉበት ሰዓት ወዶ ሳይሆን በግዱ ሰራዊቱን ይሰበስባል ወዶ ሳይሆን በግዱ ከዛስ እሷ እኮ ባሏ እኮ ሌላ ሚስት እኮ ይዟል ባሏ እኮ ከሌን ውሽማ ይዟል ሚስት እኮ ከሌን ውሽማ ይዛለች እመቤቴ እኔም ስለደረሰብኝ ማለት ነው እግዚአብሔር ይመስገን ብቻ ተመስገን እኔ የእውነት ተመስገን ብያለሁ እመቤቴ አሳልፈ አልሰጠችኝም ሁሉ ጊዜ በድፍረት በኮንፊደንስ ለምን እኔ አሚሮ ጤነኛ ነው ማለት እነሱ በሚሉት በማንኛውም ዘርፍ ላይ እኔ ከስጉራ ብቻ አይደለም ውጊያው ከአራት ማዕዘን ነው እንትን በርሜል ቅዱስ ጊዮርጊስም ሄጃለሁ ዘብርም ሲሄድ ውጊያው ከአራት ማዕዘን ነው በጓደኞቼ ማለት ከድሮም ከቤተሰብ የመጣ ይዛሩላጁ ማለት ሁሉም ከአራቱ ማዕዘን ነው ውጊያው በጣም የበዛብኝ ሸክሙ በጣም የከበደኝ ግን እግዚአብሔር ይመስገን ሁሉ ጊዜ እኔ እመቤቴን አምናታለሁ በቃ አምናታለሁ ምንም ነገር ጠይቂያት ምንም ነገር ደግሞ ቀጥታ የመጣ ጦር እሷ እንደምመልስልኝ አምናለሁ እኔ አቅም የለኝም ልጇን ማሳልፎ እንደማይሰጠኝ አምናለሁ መድኃኒዓለም አባት አምናለሁ እስከ ጥግ ነው የማምነው በቃ አምናለሁ ስለማምነው ምንም አልንገዳገድም ማን ያወራ ምን አገባኝ የጥላቴን ጉሮሮ ግን ተያይዤ እርዳኝ ነው በቃ እርዳኝ የወሬ መንፈስ ያዝልኝ ስለዚህ አንዳንዴ መናፍስት በገንዘብም ሊጠላችሁ ይሞክራል ምሳሌ የመጀመሪያው ገንዘብ ነው ሚሊዮን ያጋደሙልኝ እስኪ ውሸት ነው ይበሉ እስኪ ውሸት ነው አይሉ እመቤቴ ውሸት ነው አይሉ እመቤቴ ታስብሽ የኔ ወድህት ስለዚህ በገንዘብ እንዳትወርቁ እንዳትታለሉ በርቱ ጸልዩ እግዚአብሔር የሚሰጥ አምላክ ነው ነጣቂ አምላክ አይደለም ነሽ አምላክ አይደለም በጣም ነው የሚሰጠው በደንብ በርታችሁ ጸልዩ ጠይቁ እግዚአብሔር ደግሞ የራሱን ስራ ይሰራል እኛም ድርሻችንን መወጣት ግድ ነው እንቅልፍ ተኝተን አንተ ስራህን ስራ ማለት አንችልም አይናችንን ነክተን በጾም በጸሎት እየተጋን እየጸለየን እየሰገድን እርዳን ነው ደግሞ እሱ የሚረዳ አምላክ ነው የማይተው አምላክ ነው ለማንኛውም ነገ ሰይፉ በኢቢኤስ ላይ እዛ እሄዳለሁኝ ብያለሁ ከእግዚአብሔር ጋራ ጠዋት ደግሞ ከ4 ሰዓት ከ3 ሰዓት ተኩል ከ3 ሰዓት ጀምሮ መምህር ተስፋዬ ጋር የምንሰራው ስራ አለ የበጎ ስራ የምንሰራቸው አሉ ለእንትን የምንሰጠው ለነዲያን ማለት ነው መስጠት የምትፈልጉም ካለው አውሩኝና ቀጥታ የመምህር ተስፋዬን አካውንት ሰጣችኋለሁ ወይም ደግሞ እሱን ማግኘት በምትፈልጉበት መንገድ አገናኛችኋለሁ ወይ ደግሞ እዛው ላይ ወስደሽ ስጭልን በቀጥታ ቪዲዮ እየሰራሽ ብትሉኝ በቀጥታ ቪዲዮ እየሰራው እሰጥላችኋለሁ በረከት መካፈልም ከፈለጋችሁ በረከት ተካፈሉ
ጠዋት ላይ ግን ደስ እያለኝ ነው የሚሄደው እመቤቴ። ይሄ የተረገመ ደግሞ እሱ ከመምህር ተስፋዬ ጋር እንድገናኝ አይፈልግም። ግን እመቤቴ ድንቅናታል። ልጅና ልጆቿን ታገናኛለች። በቃ ካልሽ በቃ አገናኘችን። እሷ እመቤቴ እሷ ነች ያገናኘችን እንጂ 4 ዓመት ይሆን 5ኛ ዓመት መጣ ጸጥ አድርጎን ነበር። በጉጉት ጠብቁን። ሄልዬ የኔ ውድት ሁላችሁም ደህና ደሩልኝ። በጣም ነው የምወዳችሁ። እንግዲህ ዝክራችሁን በየትኛውም ቦታ አዘክሩ። ዝክር ምስክር አድርጎ መድኃኔዓለም እንዲቀበላችሁ እመቤቴ ዋስ ጠበቃ እንድትሆናችሁ። በቃ የእውነት ዝክር አታቋርጡ። ቆሎ ለምን አትሆኑ? ከዛ በተረፈ ደግሞ የኔ ትልቁ ዓላማ ልንገራችሁ። እንዳው እመቤቴ እችን አጭር ቪዲዮ ቁርጥ አድርጉና በቲክቶክ በምኑም ልቀቁልኝ። የኔን ዓላማና ፍላጎቴ ልንገራችሁ። በጣም ብዙ በረከት መስራት የምትፈልጉ አላችሁ። በረከት እስከዛሬ ነዳያንን እንደዚህ ጎዳና ተዳዳሪዎች ምናምን ነው አይደለም። እንደው በጸበል ቦታ በመናፍስ ታስረው የተቀመጡትን ጸሎት ቦታ ላይ እንደው በመቤት ያስቧቸው። የምታስቧቸው በሶ ቆሎና ስኳር ብቻ 3ቱን በሶ ቆሎና ስኳር እንደው ከረዳችሁኝ እመቤቴ ይችን ብቻ አርዱኝ። ስኳር በቃ ጸበል ቦታ ያሉትን በዳቢሎስ የታሰሩትን የእግዚአብሔር ቤት ቁጭ ብለው እግዚአብሔርን የሚጠባበቁትን ስራቸው ተስተጓጉሎ የት ትደርሳላችሁ የተባሉ በሙሉ በየጸበሉ ቁጭ ያሏሉ። እኔ እንጀራ በወጥ አይደለም በሶ ብንገዛላችሁ ስኳር ብንገዛ እንደው 1 ኪሎ ለአንድ ሰው 1 ኪሎ ብንሰጥ እመብርሃንን ምን ያህል በረከት እንዳለው ልንገራችሁ። በተለይ እግዚአብሔር ከፈቀደ እድሉን ከሰጠኝ እመቤቴ ፍቃዷ ከሆነ ዕለተ ዓርብ ሁልጊዜ ዓርብ ራሱ መድኃኔዓለም ነው አይደል? ስቅለቱ ነው። በየሳምንቱ ዓርብ ቀን በሶ ስኳር ቆሎ እንድሰጥ እመቤቴ ፍቃዷ ይሁን። እንደው ካገኘኋት ላይ የሆነች ነገር ሁልጊዜ እዛ ለታሰሩት ተምረን የት እንደርሳለን ላሉት በመድኃኔዓለም ቪዲዮ ሼር አድርጉልኝ። ይችን አጭሯን ቪዲዮ ጸበልተኛ ማንም አስቦት አያውቅም። ለምን እንደው አይገባኝም። እኔ ግን እመቤቴን እየጠየኳት ነው። ወላዲት አምላክ እባክሽ አሁን እሷን የሚጠባበቁ አሉ። ስራተው ቤተሰብ ሰልችቷቸው እህት ወንድሞች ሰልችቷቸው እመቤቴ ግን እሷን እየተጠባበቁ እመቤቴ ቤት ቁጭ ያሉ እጅግ በርካታ ጸበልተኛሉና በጣም ለታመሙት ለተሰለቹት እግዚአብሔር ግን ሳይሰለቻቸው እቤቱ ቁጭ ላረጋቸው በረከት ነውና ዕለተ ዓርብ ምን ጊዜ ዕለተ ዓርብ መስራት ከፈለጋችሁ በዕለተ ዓርብ ቀን ጽድቅን ለመስራት ሞክሩ። ዕለተ ዓርብን ግድ የላችሁም ራሱ መድኃኔዓለም ስለሆነ ይህንን ከፈለጋችሁ ዋትሳፕ ላይና ኢሞ ላይ አውሩ እያወራችሁ ለምን 1 ኪሎ በሶ አይሆንም? 1 ኪሎ በሶ እኔ ራሴ ቆላዋለሁ። እመቤቴ አይናችሁ እያየዚ ግቢ ውስጥ በደንብ ቆላዋለሁ እየቆላው ለ50 ኪሎም ትሁን 10 ኪሎም ትሁን 5 ኪሎም ትሁን እስኪ እንደው መድኃኔዓለም ሁላችንን ይርዳን። የኔ ምኞቴ ነው ዕለተ ዓርብ የተንዛዛ ባይሆን 2 ሰው 3 ሰው ሄጄ በዳቢሎስ የታሰሩትን እቤቷ ቁጭ ብለው እሷን የሚጠባበቁትን ልጇን የሚጠባበቁትን ዛሬ እንድናለን ነገ እንድናለን መድኃኔዓለም ባርኮን ከስራታችን ነፃ እንወጣለን የሚሉትን ቤተሰብም ጓደኛም ዘመድም ጎረቤትም በቃ ብሎ ያላቸውን ሰዎች እኛ ሄደን ዕለተ ዓርብ እንድንጠይቅ መድኃኔዓለም ይርዳን። የኔ ምኞቴ ነው። ደህና ደሩልኝ። በጣም ነው የምወዳችሁ። አስቡበት፣ አሚሯችሁን በደንብ አስቡበት። ሁል ጊዜ ይህንን በረከት አካፍለን ዕለተ ዓርብ ምንድነው በሉት። ዕለተ ዓርብ ለምንድነው ሮማን እንደዛ? እስኪ በጸሎት እመቤቴን እኔንም አስቡኝ በጸሎታችሁ። ሮማን እንደዛ ብላለችና መድኃኔዓለም አባቴ በሉት። ምን ያህል በረከት እንደምታገኙበት እኔ አምናለሁ። ደግሞም አሁን እኔም ምኞቴ ነው ይሳካልኛል። ደህና ደሩ። የነገ ሰው ይበለን። እሺ፣ እወዳችኋለሁ።